ከአባቶቻችን ከመምህራን በረከት የምንሳተፍበት እግዚአብሔር በብዙ ነገር እኛን የሚመክርበት መርሃ ግብር የሆነው የምክረ አበው መርሃ ግብር ይሆናል። ይህንን የምክረ አበው መርሃ ግብር የሚያስኬድልን መምህራችን ዲያቆን እሱባለው ደምሴ ይሆናል። በዚህ መርሃ ግብር ላይ ለጥያቄዎቻችን መልስ በመስጠት የሚሳተፉ መምህራን ደግሞ መጋቢ ሐዲስ መምህር ሚስጥረ ሥላሴ ማናየ፣ ዲያቆን ያረጋል አበጋዝ እንዲሁም መጋቢ ሐዲስ ግሩም ወልደመድን ይሆናሉ። መርሃ ግብሩን የሚያስኬድልን መምህራችን ዲያቆን እሱባለውንና እንዲሁም ደግሞ ለጥያቄው በዚህ ዕለት ለጥያቄዎቻችን መልስ የምትሰጡ መምህራን በክብር ወደ አውደ ምሕረቱ እንድትመጡ ጠይቃለሁ። ለሚዲያ አገልግሎትም ስለሚል በዚህ ጉባኤ ያልታደሙትም እድሉ እንዲደርሳቸው እኛ ቦታ ይዘን ሳለ እዚህ ላልተገኙት እያስጨንቁናል ካሜራማኖቹ፣ ይቅርታ። መልካም በድጋሜ እንደምን አረፈዳችሁ። አሜን። አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። መግቢያ ላይም እንደተነገረው መምህራኖቻችን የምናውቃቸው በብዙ አገልግሎታቸው የሚታወቁ እና ከብራቸው መምህራን ናቸው። መምህር ያረጋል አበጋዝ እንዲሁም መጋቢ ሐዲስ ግሩም ቅድም ያስተማሩን። በመጀመሪያ የመጀመሪያውን ጥያቄ የማቀርበው ለመምህር ያረጋል ይሆናል። ጥያቄውን በንባብ አሰማለሁ። ዘመኑ ወደ ዲጂታል እየተቀየረ ነው። ብዙ ወጣቶችም ደግሞ ጊዜያቸውን በዚህ ሚዲያ ላይ ያሳልፋሉ። ሚዲያው ደግሞ መልካምም መጥፎም ወይ ደግሞ አዎንታዊም ደግሞ አሉታዊ የሆኑ ነገሮች የሚተላለፉበት መልእክቶች ይተላለፉበታል። የብዙ ሰው ሕይወት ቅኝትም ደግሞ በሚዲያው እየሆነ በዚያም እየተጠለፈ ነውና ኦርቶዶክሳውያን ከዚህ አንጻር ሚዲያን እንዴት ነው ሊጠቀሙ የሚገባው? ወይም ደግሞ ኦርቶዶክሳዊ የሚዲያ አጠቃቀም ምን መምሰል አለበት የሚል ነው መጀመሪያ የተነሳው። መምህር ደርሶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ አበው ዲያቆናት፣ በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ሁላችሁም እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ከጌታችን ንዑሳት በዓላት ከሚባሉት አንዱ ለሆነው ለስብከት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ለበዓለ ስብከት አደረሳችሁ። ሚዲያ የሚቋቋመው ለዓላማ መሆኑን ጊዜም አለመዘንጋት ነው። ሚዲያ የሚቋቋምበት ዓላማ ነው። ሚዲያ የፕሮፓጋንዳ መሳሪያ ነው። ይህ መስራት የለበትም። ማንኛውም ሚዲያ እንዲያው ጸድቅ ብሎ ሰው እውነቱን ይወቅ አዋቂ ይሁን ብሎ አይደለም የሚቋቋመው። እሱ ማስረጽ የሚፈልገውን ሀሳብ ለማስተላለፊያ ነው። ልክ ውሃን በቧንቧ እንደሚልኩት ሚዲያም ሀሳብ መላኪያ ማስተላለፊያ መንገድ ነው። ልክ በፖስታ እቃ እንደሚላከው ማለት ነው። ሚዲያም እቃ ማድረሻ ነው። ያ እቃ ግን ሀሳብ ነው። ስለዚህ የሆነ ሚዲያ የሚያቀርበውን ሀሳብ ስትሰማ የተባለው እንደዛ እንደሚነገረው ላይሆን እንደሚችል ማሰብ አለብን። ምክንያቱም ሚዲያ ሌላው ጠባይ መራጭ ነው፣ ሴሌክቲቭ ነው። በዚህ ዓለም የሚሆን እልፍ አእላፍ ጉዳይ አለ። አሁን ዛሬ እንኳን ታህሳስ 12 ቀን 2018 ዓ.ም በእኛ አቆጣጠር እንኳን ከነጋ እስካሁን በዓለም ስንት ድርጊት ተፈጽሟል። ግን ከዛ ሁሉ የሆነ ሚዲያ የሚያቀርበው መርጦ ነው። በምን ይመርጣል? እንዴት ይመርጣል? ከሱ ሐሳብ ከሱ ዓላማ ጋር የሚሄደው ያን ደግሞ የሚመርጠው በሱ ዓላማና መንገድ ብቻ ሳይሆን የሚያብራራው የሚተረጉመው በሱ ሐሳብ መሰረት ነው። ጭብጡን ድርጊቱን እንደወረደ ብቻ ነው የሚያቀርብልን። የራሱን አተታ ይሰጣል።
አሁን ብዙ ጊዜ እንደዚህ ዜናዎች ምኖች ሲሰማ ትክክል ነው ማለት ላይ ይችላል፣ ግን ብዙ ጊዜ ኮንሰርን የሚያደርገኝ የመጀመሪያዎቹ የተወሰኑት ነው። ከዛ በኋላ ብዙ ሳይ ሁሉ ጊዜ ማለት አይደለም፣ ለዛ የሚሰጥ ሀተታ ነው። መግቢያውም ላይ ደግሞ ለዛ የሚቀርብ መግቢያ ነው። እንዲህ አድርጋችሁ ተረዱት ለማለት ነው። ያ ሁሉ ሰው ሀሳብን፣ ድርጊትን፣ ክስተትን፣ ዳታን የሚያቀርበው በራሱ መረዳት ነው። ኢንተርፕሪቴሽኑ የሰው ነው፣ ሶፍትዌሩ የሰው ነው። ስለዚህ ጭብጥ ተብሎ ክስተት፣ ዜና ተብሎ ከምንሰማው በጣም ያ ሪል ጭብጥ የሚባለው ነገር በጣም ትንሽ ነው። ብዙ መግቢያ ከዛ ደግሞ መውጫ የራሱ አተረጓጎም አተያይ ነው እና ይህንን ባንዘነጋ ጥሩ ይመስለኛል። ይዘነጋል ማለት ሳይሆን ግን ይህን ካለመረዳት እንዲህ ተብሏል እያሉ ያንን እንደ መጨረሻ እውነት ያ ራሱ እንደሆነው አድርገው በዚህ እሳቢያቸው ትንሽ ቀኝም ግራም የሚወጣባቸው የሚወርዱባቸው ወገኖች ስለሚታዩ ሚዲያ የሚቋቋመው ለዓላማ ነው፣ መራጭ ነው። የሆነውን ሁሉ አይደለም የሚነግረን። አሁን ብዙ የዜና ተቋማት አሉ በዓለም ላይ። ለምንድን ነው ሁሉም አንድ አይነት ነገር የማያወሩት? ፍላጎታቸው የተለያየ ነው። የተቋቋሙበት የራሳቸው ዓላማ አለ። ስለዚህ ከዛ አንጻር ነው ነገሮችን እያዩ በዛ እነሱ ባዩበት መንገድ እንድናይ ነው ጥረት የሚያደርጉት። የእነሱን የማያ መነጽር ነው ሊያለብሱን የሚፈልጉት። እነሱ የረገሙትን እንድንረግም፣ እነሱ የመረቁትን እንድንመርቅ፣ እነሱ ቅዱስ ያሉትን ቅዱስ እንድንል፣ እነሱ ርኩስ ያሉትን እንድናረክስ፣ እንድንጸየፍ ነው የሚነግሩ። እውነታው ግን ሁልጊዜ እንደዛ ላይሆን ይችላል። በእውነቱ እንኳንስ ሌሎች አይተው ወይም አየን ብለው ወይም ሰማን ብለው በሚነግሩን ይቅርና በአይናችን በምናየው ነገር እንኳን የምናየው ወይም አየን የሚመስለን የሆነውን ላይሆን ይችላል። ይህንን አንድ የአሜሪካ የሕግ ፕሮፌሰር በተማሪዎች ላይ አንድ ሙከራ ሰርተዋል ሲባል ሰምቻለሁ። ምንድነው ያደረገው? አስተማሪው መድረክ ላይ ሆኖ እያስተማረ ስለ አይን ምስክሮች ነው። እኔ በአይኔ በብረቱ አይቻለሁ ብለው ስለሚመሰክሩ ሰዎች ሲያስረዳ የአይን ምስክሮች ምን ያህል እውነተኞች ታማኞች ናቸው? በአይኔ አይቻለሁ ብለው የሚመሰክሩ ሰዎች ሁሉ በእውነት የሚመሰክሩት የሚናገሩት ያዩትን ብቻ ነው ወይ ብሎ ይህን ሀሳብ እያብራራ ያለ አንድ ሰው ድንገት በጓዳ በር ወደ መድረክ ወጣ። ከዛ አስተማሪው ወዳለበት መድረክ ወጣና መድረኩ ላይ የእብድ ወይም ጤነኛ አይደለም የምንለው ሰው እንደሚያደርገው ወዲያ ወዲህ ተንጎራደደ። በጣም ጥሩ የማይመስል አይነት ነገር እንቅስቃሴ ያደረገ። ከዛ በኋላ ወደ ሕግ አስተማሪው ወደፊቱ ሄደና በፊቱ እጁን እንዲህ ያደረገና በጥፊ የመታ መስሎ ሹልክ ብሎ ወጣ። ከዛ ተማሪዎችን ጠየቃቸው። አሁን ይሄ ሰው ምን እንዳደረገ አያችሁ? ምን አይነት ሰው ነው ምናምን ብሎ ልክ ጉዳዩ ክስተቱ ድንገተኛ እንደሆነ እሱም እንደዛ አክተር ያደረገ አያችሁ ወይ ይሄ ሰው ያደረገው ምንድነው ያደረገው አሏቸው ተማሪዎቹ። እንዴ ምን ማለት ነው? አየነው በአይናችን በብረቱ እኮ መጣ እንደዚህ ያደረገ ከዛ አንተን በጥፊ መጥቶ ወጣ አሉት። ከዛ ሁሉንም ተማሪ ሲጠይቅ መልሳቸው አንድ አይነት ነው። በጥፊ መጥቶ ወጣ። እንዲህ አድርጎ ቢሉ እርግጠኛ ናችሁ በጥፊ መጥቶኛል? አዎ። እንዴ እዚህ አይናችን በብረቱ እያየን እንዴት ትጠይቀናለህ አሉት። ሰውየው ጉዳይን በቪዲዮ ሪከርድ እንዲደረግ አድርጎት ነበር። ከዛ አብረን እናያልና ያን ቪዲዮ ሲያዩ ሰውየው በጥፊ የመታው መሰለ እንጂ በጥፊ አልመታው። አያችሁ አላቸው። አሁን እናንተ የአይን ምስክር ብትሆኑ እንዲህ ነበር የምትመሰክሩት። ስለዚህ ወደፊት እናንተ ዳኛም አቃቤ ሕግ ምንም ስትሆኑ በአይኔ አይቻለሁ የሚለው ሁሉ በአይኑ ያላየ ሊሆን እንደሚችል ታሳቢ ያድርጉ። ሰው ያየ የሚመስለው ነገር ሁሉ ያየው ላይሆን ይችላል ብሎ አስተምሯቸዋል ይባላል። እና እንኳንስ ሌሎች የሚነግሩን ቀርቶ እኛ እንኳን የምናየው የሆነውን ላይሆን ይችላል። ይሄን በጣም መጠንቀቅ አለብን እና በሚዲያ ዙሪያ እንዲህ ያሉ ነገሮችን ታሳቢ ማድረግ ጥሩ ነው። ሌላው ምንጮችን ማብዛት ነው። አንድ ምንጭ ብቻ አይታመንም። እንዳው በእውነቱ በገጠሩ ህብረተሰብ ምን የሚል ብሂል አለ? አንድ ምስክር አያስደነግጥ፣ አንድ አይን አያስረግጥ ይባላል። እውነት ነው። አንድ አይን አይታወቅም። ምናልባት ምታት ሊሆን ይችላል፣ ያየን መስሎን ሊሆን ይችላል ያልሆነውን ነገር። ስለዚህ ምንጮችን ማብዛት በጣም አስፈላጊ ነገር ነው። ቢያንስ ውሸትም ሊደጋገም ይችላል። ምንጭ ስለበዛ ለእውነተኛነቱ አስተማማኝ ነው ማለት አይደለም፣ ግን ይሻላል። ቢያንስ ከሚለያዩም ከሚመሳሰሉ ነገሮች የሆኑ ግምቶችን የሆኑ መረዳቶችን ልንገነዘብ እንችላለን። እና ምንጮችን ማብዛት ብቻ በእውነቱ የተለያየ እሳቤ የተለያየ አመለካከት ካላቸው የተለያዩ አካላት መረጃውን ማየት። ለምሳሌ አንድ ሰው ቢቢሲን ከሰማ ሲኤንኤንን ከሰማ በዚሁ ካቆመ በቃ አንድ አቅጣጫ ነው የሚኖረው። የሆኑ አካላት ፍላጎት ነው የሚሆነው፣ ምንም ጥያቄ የለውም። ቢቢሲ ሲኤንኤን ምናምን የሆኑ አካላት ፍላጎት ማስፈጸሚያ ናቸው እንጂ እውነቱን መንገር አይደሉም። እና ምናልባት ከሌላ አቅጣጫ ከፕሬስ ቲቪ ሊሆን ይችላል፣ ከቻይና ኒውስ ሊሆን ይችላል፣ ከሩሲያ ቱዴይ አርቲ ሊሆን ይችላል ወዘተ።
እስቲል አሁንም ከሌላ ካለ ከተለያየ አቅጣጫ ማየት ማጣራት ጥሩ ነው። ይሄ ትልልቅ የዜና ተቋማት ለሆኑት ነው። ከዛ ባነሰ ለሆኑ ለጥቃቅኑ ለአነስተኛዎችም ከተለያየ አቅጣጫ መስማት አንድ ጉዳይ ጥሩ ነው እንጂ ከአንድ ሰው ብቻ በአንድ አቅጣጫ መስማት በጣም አደገኛ ነው። መጽሐፍም በሁለት ወይም በሶስት ምስክርነት ነገር ሁሉ ይጽና የተባለው ለዚህ ነው እና ምንጮችን ማብዛት ምስክርን ማብዛት ስለሆነ ጉዳዩን ከተለያየ አቅጣጫ እንድናይ እድል ይሰጠናል። ሌላው በቅንጫዊ ነገሮች አለመወሰድ ነው ማለት አሁን በዚህ ቲክቶክ የሚባለው ፕላትፎርም በተለይ በጣም ትንሽ ነገሮች ናቸው በዛ ተቀንጭበው የሚቀርቡት ይመስለኛል። እኔ ብዙ የዛ ተከታታይም ሰሚም አይደለሁም፣ ግን አልፎ አልፎ ሰው ሸር ሲያደርገኝ እኔም አልፎ አልፎ ሰማለሁ እና በጣም ጥር ያሉ ከሆነ ጫካ የሆነ ሀሳብ መሃል በጣም ቅንጭብ ተደርገው ወይም ከአንድ ብዙ ገጽ መጽሐፍ ምናልባት አንድ ገጽ አይደለም ከገጽ በጣም ትንሽ አንድ ፓራግራፍ ወይም አንድ አንቀጽ እንደዚህ ሊሆን የሚችል ነገር ነው የሚቀርበው። ሰፋ ያለም ሊኖር ይችላል እና ያ ሙሉ ነገር ላያሳየን ይችላል። አንድ ዛፍ አንድ ጫካ አያሳይም። አንድ ዛፍ አንድ ጫካ ምን እንደሆነ ሊነግረን አይችልም። እና ዘ ፎረስት ቢፎር ዘ ትሪ እንደሚባለው ከአንድ ዛፍ በፊት ጫካውን ማየት ማጥናት እንደሚባለው የዛን ቅንጭብ ያለው ነገር ብቻ እንደ እውነተኛ ወይም እንደተባለ የዛ ሰው አቋም ወይም ሀሳብ ያ ብቻ እንደሆነ አድርጎ መውሰድ በጣም አደገኛ ነው። ወደ ተሳሳተ ድምዳሜ ሊወስደን ይችላል። ይህ በአንድ በኩል ሆኖ በሌላ በኩል ግን ሚዲያው በእውነቱ ሱስ እንዳይሆንብን መጠንቀቅ በጣም ተገቢ ይመስለኛል። አሁን አዲስ የመጣው ሌላው አዲክሽን የሚዲያ አዲክሽን ነው። ብዙ ሰዎችን ለጭንቀት ከሚዳርጋቸው ነገር አሁን በዚህ ዙሪያ በተደረጉ ጥናቶች አንዱ ሚዲያ ነው። በዚህ በስትሬስ በሚያመጡ ምክንያቶች ዙሪያ በተደረገ ጥናት አንዱ ስክሪን ነው በጣም ከፍተኛ የሆነ ዲፕሬሳንት ተደርጎ እንደሆነ የታወቀው እና በዚህ ዙሪያ ጥናት ያደረጉ ሰዎች ምናሉ በወጣቶች እና በታዳጊዎች ላይ ነው ጥናቱ የተደረገው። 2 ሰዓት ስልካቸው ከነሱ ራቅ ብሎ ከስልካቸው ጋር እንዳይገናኙ ተደርገው የቆዩ ህፃናትና ታዳጊዎች ወጣቶች 2 ሰዓት እንደዛ ብሎ ከቆዩ በኋላ በዛ 2 ሰዓት ውስጥ ሲጠይቋቸው የሚመልሱበት ሁኔታ አደራረጋቸው ደስ የማይል የብስጭት የጭንቀት ደስ ያለ መሰኘት ምልክት ታይቶባቸዋል በጣም ብዙዎቹ እና ከጭንቀት ከዚህ ከድብርት ከሚባለው ዲፕሬሽን ለማውጣት አንዱ የሚመከረው ሰዎች ከዚህ እንዲህ ካሉ ነገሮች ከሚዲያ ከስክሪን ከሞባይል ከመሳሰለው ነገር ለሆነ ጊዜ እንዲገለሉ ማድረግ ነው። አለዛ በጣም ሳናቀው አዲክትድ እንሆናለን። አሁን ብዙዎቻችን አዲክትድ ነን ብለን ላናስብ እንችላለን። ግን አሁን እንኳን እየቀነሰ ይመስለኛል የቴሌቪዥን ጉዳይ በሌላው ስለተተካ መጀመሪያ ስንገባ ቤታችን አሁን ቴሌቪዥን የመክፈት ጠባይ ካለብን ብዙ ሰው በተለይ በምዕራብ ዓለም መጀመሪያ ቤቱ ሲገባ የሚከፍተው ቲቪ እና ፍሪጅ ነው ይባላል። ባይበላም ፍሪጅ ከፈት የማድረግ ጠባይ ባያየውም በቃ ቴሌቪዥን የመክፈት ጠባይ ሳናውቀው አዲክትድ የመሆን ማለት ሞባይላችንን የመነካካት እስኪ አሁን አንድ ጥናት አንድ ሰው በደቂቃ በአንድ ሰዓት ወደ 40-50 ጊዜ ሞባይሉን ይነካካል ይላል። ሳይደወልለትም ሜሴጅ ሳይመጣለትም ሳናውቀው እየተጣበቅን ነው ማለት ነውና እንዲህ ካሉ ሳናውቀው ከሞባይል ከስክሪን ጋራ ከሚያላምዱ ወደ ሱስ ደረጃ ከሚያደርሱ ነገሮች ራሳችንን መጠበቅ በጣም ተገቢ ነው። በእውነቱ የግድ አስፈላጊ ካልሆነ የግድ ከስክሪን ጋር ከሞባይል ጋር ሁል ጊዜ ባንጣበቅ ነው። ለተወሰነ ጊዜ ከስራ ከምን ጋር አንዳንዴ ሊያስቸግር ይችላል። በተለይ አሁን በጣም ስለተለመደ ግን ለሆነ ጊዜ ሞባይልን ተወት እያደረጉ ከሞባይል ራቅ ከስክሪን ራቅ እያሉ መሄድ በጣም አስፈላጊ ነገር ነው። ይሄ ሁሉ እንዳለ ሆኖ ግን እንደዚህ ያሉ ከሞባይል ከዚህ ማህበራዊ ሚዲያ ፌስቡክ፣ ቲክቶክ ምናምን ያሉ ነገሮች ከመጽሐፍት ጋር ያለንን ቁርኝት ያለንን ቅርበት እንዳያፋቱን እንዳያራርቁን ደግሞ በጣም መጠንቀቅ ያስፈልጋል። አንዱ እንደዚህ ያሉ ማህበራዊ ሚዲያዎች ቲክቶክ ምናምን ፌስቡክ ትልቁ ችግራቸው ሰው እንዳያነብ እዛ በሚያየው ነገር ጊዜው አይምሮ ይጠፋል፣ ኢነርጂው ይጠፋል፣ ይደክመዋል። ለማንበብ ፍላጎቱም ስሜቱም ጊዜውም እያጣ ይሄዳል እና ትልቁ ችግር እየሆነ ያለው ሰው በደንብ መጽሐፍ አንብቦ ከሚገኘው መረዳትና እውቀት እየራቀ በጣም ጥራዝ ነጠቅ እየሆነ መሄዱ ነው። ፌስቡክ ላይ 1-2 ገጾችን እንኳን ማንበብ በጣም በእርግጥ ሞባይል ላይ በዛ ያለ ነገር ማንበብ ብዙዎቻችን ይቸግራል እና በዛው ብዙ ነገር የማንበብ ፍላጎታችን ትዕግስታችን እየቀነሰ ሄድና በኋላ ብዙ ገጽ ያለው መጽሐፍ ለማንበብ በጣም እየተቸገር በሂደት ከመጽሐፍት ጋር እየተፋታን እንዳንሄድ በዚህ ነገር በጣም ጥንቃቄ ማድረግ ያስፈልጋል። ያው ማዕከላዊ አስተዳደር ቤተ ክህነታችን ማለት ነው እኛ
ያለው እንግዲህ ባለበት ሁኔታ ስለሆነ ስለሱ ምን ማለት ስለማያስፈልግ ነው እንጂ አሁን ሌሎች ማዕከላዊ አስተዳደራቸው ጠንከር ያሉ አካላት ስለ ማህበራዊ ሚዲያ አጠቃቀም ህጎችን ያወጣሉ። ለምሳሌ የሩሲያ ኦርቶዶክስ ቤተክርስቲያን አንዱ ህጓ ካህናት በፌስቡክ የሚሆን በሌላ መንገድ ሌሎች ሰዎችን ኢንቫይት ማድረግ ፍሬንድ ሪኩዌስት ማድረግ እንደዚህ አይችሉ አሏቸው አጠቃቀም ህጎች። ካህናት ማድረግ የሚችሏቸው የማይችሏቸው እንደዚህ ያሉ ነገሮች አሉ። ገዳማውያን ለምሳሌ ኢንተርኔትን እንደዚህ ያሉ ነገሮችን የሚከለክሉ አሉ። በአግባብ በጥንቃቄ ተጠቀሙ የሚሉ አሉ። እና እንዲህ ያሉ ነገሮች አሉ። ግን ያ ነገር አሁን ሌላ ስለሆነ እኛ እያንዳንዳችን በማህበራዊ ሚዲያ በኖታ አይምሯችን በጣም ብዝን ብክን እንዳይል መሰረታዊ መጽሐፍትን ከማንበብ ከጸሎት በጣም እንዳርቀን በጥንቃቄ እንድንጠቀም ራሳችንን ማለማመድ ይጠይቃል። ሳናውቀው ነው ወደ አዲሽን ወደ ሱሱ የምንገባውና በሂደት ከዛ ለመውጣት ጥረት ማድረግ ይኖርብናል። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልን መምህራችን፣ ቃልዎት ያሰማልን። ወደ ሁለተኛው ጥያቄ ነው የሚሄደው። ሁለተኛውን ጥያቄ የሚመልሱልን መጋቢ ሐዲስ ግሩም ይሆናሉ። ወጣቶች በወጣትነት ጊዜያቸው በሕይወታቸው ማሳካት ከሚፈልጓቸው የሕይወት ስኬቶች እንደ ዋና የሚያስቡት ጋብቻ መስርተው የተቀደሰ ትዳርን መምራትን ነው። ይህንንም በፍቅርና በደስታ በመረዳዳት ልጅ ወልዶ ለቁም ነገር ለማብቃት ታስቦ የሚደረግ ነው። ነገር ግን ብዙዎች ወደ ጋብቻ ከገቡ ከጥቂት ዓመታት በኋላ ለመፋታት ጉዞ ሲጀምሩ ትዳራቸው ፈተና ሲያጋጥማቸው ይታያል። ሰዎች ለሰርጋቸው ቀን ከሚያደርጉት ዝግጅት አንጻር በሕይወት ዘመናቸው ሁሉ ለሚኖሩት የትዳር ሕይወት የሚያደርጉት ዝግጅት እንዴት ይታያል? በዘመናችን ዋናዎቹ በጋብቻ ውስጥ ያሉ ፈተናዎች እና መፍትሄዎቻቸው ምንድን ነው የሚል ነው። እሺ፣ እግዚአብሔር ይስጥልን። ጥያቄውን እንግዲህ እንደሰማችሁት ነው። 3 መሰረታዊ ነጥቦችን ነው የሚያነሳው። የመጀመሪያው እንደው ቅድመ ዝግጅቱ ምን መሆን አለበት፣ ፈተናው ምንድነውና መፍትሄው ምንድነው የሚሉ ነገሮች ናቸው። እንግዲህ እግዚአብሔር በመጀመሪያ ሰውን ሲፈጥር ወንድና ሴት አድርጎ ፈጠረ ይላል። ወንድና ሴት አድርጎ ሲፈጥር ጎን ለጎን ያው ጋብቻ እንዳለ እያመለከተን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ተናግሮ የምትረዳውን አጋር እንፍጠርለት ብሎ ራሱ እግዚአብሔር የራሱን አካል ከራሱ አስገኝቶ ፈጥሮለታል። ስለዚህ ይሄ ትልቅ የቤተ ክርስቲያን ሚስጥር ነው፣ አስተምሮ ነውና ቅድመ ዝግጅቱ ምን መሆን አለበት? እንደው ስለ ሰርጉ ዕለት ስለሚበላው፣ ስለሚጠጣው፣ ስለሌላው ዝግጅት ይጨነቃሉና እንደው ከዚህ ጋርስ ለትዳሩ ያለው ሐሳብ ምን መምሰል አለበት የሚል ነው ጥያቄው። የመጀመሪያው እንግዲህ ቅድመ ዝግጅት ላይ የጋብቻን ዓላማ በትክክል መረዳት አስፈላጊ ነው። ለምን እንደሚያገባ ከጋብቻ በፊት የጋብቻን ዓላማ ማወቅ። ጋብቻ የተሰጠው ለምንድን ነው? በቤተ ክርስቲያን 2 ሕይወት ነው ያለው። አንዱ የምንኩስና ሕይወት ነው፣ ሌላው ደግሞ የጋብቻ ሕይወት ነው። ከዚህ ውጪ ሌላ ሕይወት የለም። ቤተ ክርስቲያንም በእኛ ሕይወት ላይ 2 ትምህርት ነው ያላት። አንደኛው የምንኩስና ትምህርት ነው፣ ስርዓቱ የተሰጠው። ሁለተኛው ደግሞ የጋብቻ ትምህርት ነው ያላት እና ይህንን እንግዲህ በሚገባ ዓላማውን ማወቅ ያስፈልጋል። ለምሳሌ የጋብቻ ዓላማዎች የመጀመሪያው ድህነትን መፈጸም ነው። የጋብቻ ዓላማ ድህነትን መፈጸም ስለሆነ አንድ ሰው ሲያገባ መጀመሪያ ማሰብ ያለበት ትዳርን ከድህነት ውጭ እንዳያደርገው ለመዳን እንደሚጠቀመው አውቆ በሚገባ መረዳት አለበት። ይሄን በዚህ በመጽሐፈ ጦቢት ምዕራፍ 6 ቁጥር 17 ላይ አንተም ተወስዳታለህ፣ አንተም ታድናታለህ፣ እሷም ካንተ ጋር ትሄዳለች ተብሎ ተጽፏል። ታድናታለህ ነው የተባለው፣ መዳኛ ነው ማለት ነው። ቅዱስ ጳውሎስም በዚህ በአንደኛ ጢሞቴዎስ ምዕራፍ 7 ቁጥር 3 ጀምረ ስንመለከት ስለ ዝሙት ጠንቅ ሆኖ ከእግዚአብሔር እንዳይለየው ቅድስናውን እንዳይነጥቀው ለእያንዳንዱ ሚስት ትኑረው እንደዚሁም ለሷ ባል ይኑራት ብሎ አስቀምጧል።
ስለ ዝሙት ጠንቅ በዝሙት ጠንቅ የወደቁ ብዙ ስላሉ ማለት ነው። ከድነት ውጭ ስለሆነ የሚሆኑ ብዙ ስላሉ ዝሙት ሰውን ከድነት ውጭ ያደርገዋል፣ ከእግዚአብሔር ያርቀዋል። ቅዱስ ጳውሎስ እንደውም ዝሙት በክርስቶስ አካል ላይ የሚፈጸም ነው ይላል። አካላችን በጥምቀት ልጅነት ከብሮ በስጋው ደሙ ተዋህዶ የክርስቶስ አካል ይሆናልና ስለዚህ ድነትን መፈጸሚያ ነው። ከዝሙት ጠንቅ ተጠብቆ ከስተት ርቆ የሚኖርበት ድነትን መፈጸሚያ መሆኑ በሚገባ ማወቅ አለበት። ይህን ነው መገንዘብ ያለበት። መጀመሪያ እማገባው ለመዳን ነው ማለት አለበት። ስለዚህ ከማግባቱ በፊት የምታድነውን ይመርጣል ማለት ነው። እንደገና ወደ ስተት የምትጨምረውን አይደለም። ከማግባቷ በፊት የሚያድናትን ትመርጣለች ማለት ነው። እንደገና ስተት እንድትፈጽም የሚገፋትን አይደለም። ዓላማውን የተረዳች የትዳር ዓላማው አንዱ መዳን መሆኑን የተገነዘበች በትክክል በጉዟቸው ማግኘትና ማጣት፣ ውድቀትና ትንሣኤ፣ ሕመምና ጤንነት ቢኖርም እንኳን እንደውም በቤተ ክርስቲያን የጋብቻ መጽሐፍ ላይ ቃል ሲግባቡ እንዲህ ነው የሚለው፣ መሰለች፣ ከሳች፣ ደረቀች ብዬ አልለያትም፣ እንዳልለያት በኦርቶዶክሳዊት ቤተ ክርስቲያን ስም ቃሌን በመሐላ እሰጣለሁ። እሷም እንደዚሁ በሕመሙ ጊዜ በችግሩ ጊዜ ከሱ ጋር እሆናለሁ፣ በሞት እስክለይ ድረስ በፈቃድ እግዚአብሔር በሞት እስክለይ ድረስ አልለየው ብለው ቃል የሚገቡት ዋናው የትዳር ዓላማው ድነትን መፈጸም ስለሆነ ነው። የመጀመሪያ ከጋብቻ በፊት የመጀመሪያ መገንዘብ ያለባቸው የጋብቻን ዓላማ ከመግባታቸው በፊት። ሁለተኛው የጋብቻ ዓላማ አንድነትን መፈጸም ነው። ሁለቱ አንድ ይሆናሉ የተባለው መፈጸም ነውና በአንድነት ውስጥ ያለውን ነገር መገንዘብ በጣም አስፈላጊ ነው። ሶስተኛ የጋብቻ ዓላማ ኦርቶዶክሳዊ ዘርን ማስቀጠል ነውና ስለዚህ በጋብቻቸው ውስጥ መጀመሪያ እነዚህን ሶስት መሰረታዊ ነገሮችን መገንዘብ፣ ማወቅ፣ መረዳት ያስፈልጋል። ሁለተኛው አሁንም ቅድመ ዝግጅት ላይ ኦርቶዶክሳዊ የትዳር አጋር አመራረጥን መከተል። ኦርቶዶክሳዊ እንደው አየኋት ወደድኳት ተብሎ የሚገባበት ህይወት አይደለም። እንደውም አባቶቻችን የሰባት ገበያ ምርጫ ብለው አስቀምጠዋል። መምረጥ ያስፈልጋል። መምረጥ እጅግ አስፈላጊ ነው። ኦርቶዶክሳዊ የትዳር አጋር አመራረጥ ለምሳሌ ፈቃድ እግዚአብሔርን መጠየቅ የመጀመሪያ። ምክንያቱም የምንገባበት ህይወት ብዙ አቀበት፣ ብዙ ቁልቁለት፣ ብዙ ውጣ ውረድ ያለው ድካም ያለው ዝም ብሎ የሚኖርበት ህይወት ስላይደለ ፈቃድ እግዚአብሔርን መጠየቅ በጣም ያስፈልጋል። ፈቃድ እግዚአብሔር ብዙዎቻችን አንዳንዶቻችን ዕጣ፣ አንዳንዶቻችን ህልም፣ ሌላ እንላለን። ይህ አይደለም። ፈቃድ እግዚአብሔር ለእኛ ያለውን እንዲሰጠን ፈቃድ እግዚአብሔርን መጠየቅ። ሁለተኛው ለምን ማግባት እንዳለብን በውል መረዳት። ለምን ማግባት እንዳለብን በሚገባ መረዳት ያስፈልጋል። ሌላው ትዳር የሚያስፈልገውን ኃላፊነት ለመወጣት መዘጋጀት ያስፈልጋል። የመጀመሪያው ኋላ የሚመጡ ፈተናዎችን በአግባቡ ሊሻገራቸው የሚችለው ለምን ማግባት እንዳለበት በውል መረዳት ሲችል። እንደው ዝም ብሎ እድሜ ስለደረሰ እድሜ እንዳያልፍ ገንዘብ ስላለኝ ደሞዝ ስላለኝ ስራ ስለያዝኩ ተብሎ የሚገባበት አይደለም። እንደዚህ የሚገባበት አይደለም። በውል መረዳት ያስፈልጋል ለምን ወደ ትዳር እንደሚገባ። ለዚህ እኮ ነው እሱ ስለማንረዳው ነው ሰርጉ ላይ ብቻ እቅዶቻችንን ሁሉ የምናጠፋው። ሌላው ትዳር ለሚያስፈልገው ኃላፊነት መዘጋጀት መሰረታዊ ነገር ነው፣ ቅድመ ጋብቻ ላይ ማለት ነው። እንደዚሁ ሶስተኛው የአዳምን መንገድ መከተል በጣም ያስፈልጋል። በይበልጥ ወደ ትዳር ያልገቡ ወጣቶች ሊከተሉት የሚገባው በጥንተ ፍጥረት የምናየው የአዳም መንገድ ነው። ሔዋን እስክትፈጠር ድረስ አዳም 5 ነገሮችን ነበረ። 5 የመጀመሪያው ከእግዚአብሔር ጋር ነበር። የመጀመሪያ መሆን ያለብን ከእግዚአብሔር ጋር። ኦርቶዶክሳዊ የትዳር ህይወት፣ መልካም የትዳር ህይወት እንዲኖረን ከፈለግን ከማግባት በፊት የመጀመሪያው ከእግዚአብሔር ጋር መሆን። ለዚህ ነው ሀብትና ባለጠግነት ከወላጆች ዘንድ ይወረሳሉ፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። ከእግዚአብሔር ዘንድ ናት። መጀመሪያ የሚያስፈልገው ከእግዚአብሔር ጋር መሆን፣ በጾም ከእግዚአብሔር ጋር መሆን፣
በጸሎት ከእግዚአብሔር ጋር መሆን ያስፈልጋል። አዳም ሔዋን እስክትፈጠር ድረስ የመጀመሪያ የነበረው ከእግዚአብሔር ጋር ስለነበረ ሁለተኛው ብቻን መሆን በጣም አስፈላጊ ነው። ብቻ አሁን ብዙ ሰዎች አላገቡም፣ ግን ብቻቸውን አይደሉም። እንደውም በዙሪያቸው በጣም ብዙ ሰዎችን ያሰለፉም አይጠፉም። ስለዚህ ብቻን መሆን ያስፈልጋል። ኋላ ጋብቻ የሰመረ የሚሆነው ከጋብቻ በፊት ብቻን ከኖሩ። አዳም ብቻውን ነበር ሔዋኑ እስክትመጣ ድረስ። ይሄ በጣም መሰረታዊ ነገር ነው። በጣም ምክንያቱም ያላገቡ ከሌላ ጋር የሚኖሩ በጣም ብዙ ስላሉ ማለት ነው። በጣም ብዙ ስላሉ። ሁለተኛ ሶስተኛው አዳም ምን ይሰራ ነበር ካለ ሔዋን እስክትመጣ ድረስ ለእንስሳት ስም ያወጣ ነበረ። በዙሪያችን ላሉ አካላት ስም አውጥተን መጨረስ አለብን ማለት ነው። በዙሪያችን ያሉትን አካላት በሚገባ በዙሪያችን ያሉትን አካላት ለይተን ካልመጣን ወደ ትዳር ከገባን በኋላ መሰናክሉ በዛው ልክ ነው የሚሆነው። በቃ ስም አወጣላቸው ለእያንዳንዱ። እሷና እሱ ናቸው አንድ የሚሆኑት፣ ሌሎቹ ዳር ነው የሚቀሩት። ስለዚህ ይሄ በጣም መሰረታዊ ነገር ነው። ስም ያወጣ ነበር። ስም አውጥቶ ያልጨረሰ ከገባ በኋላ ስም ማውጣት ይጀምራል። ከሌሎች ጋር ያለውን ያልጨረሰ ከገባ በኋላ ትዝታ ውስጥ ይገባል። መጨረስ አለበት። በዙሪያ ያሉትን ጠንቅቆ ማወቅ አለበት። ጓደኞቹን ጠንቅቆ ማወቅ አለበት። ቤተሰቡን ጠንቅቆ ማወቅ አለበት። ይሄ ከገቡ በኋላ አይደለም፣ ከመግባት በፊት ወደ ትዳሩ ከመግባታችን በፊት ነው። ሌላው ገነትን ይንከባከብ ነበር አዳም። ገነትን መንከባከብ ማለት ወደ ትዳር ከገቡ በኋላ መቼስ ፍቅር ብቻውን ቁርስም ራትም ምንም አይሆንምና መስራት ያስፈልጋል ማለት ነው። በጣም መስራት ያስፈልጋል። ኋላ የሚመጣውን ፈተና አንዱ ይሄ ስለሆነ ማለት ነው። ምንም በሌለበት አይ ስለተዋደድን እንኑር ከተባለ ከባድ ነው የሚሆነው እና መስራት ስላለበት ነው ሔዋን እስክትመጣ ድረስ ገነትን እንዲንከባከብ አዳም የታዘዘው ማለት ነው። ገነትን እንዲንከባከብ። ሌላው አምስተኛው ተኝቶ ነበር። መተኛት ማለት ያው ሐሳብን መጣል ነው። ሐሳብን ለእግዚአብሔር ጥሎ ነበር። አልተጨነቀም ነበር። አጋር እስክትመጣ ድረስ ተኝቷል። እሱ በተኛበት ነው መታየት ተሰጠችው። የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉት የተባለው ለዚህ። እነዚህ የአዳምን መንገድ መከተል በጣም አስፈላጊ ነው። ሌላው እስከ ጋብቻው ድረስ ንጽህናን መጠበቅ ለቀጣዩ የትዳር ህይወት መሰረታዊ ነገር፣ በጣም መሰረታዊ ነገር። እስከ ጋብቻ ድረስ ንጽህናን መጠበቅ፣ ድንግልናን መጠበቅ ለወንዱም ለሴቱም። ያው የድንግልና ትርጉም ድንግልና ማለት ለዕቃ ሲሆን ምንም ያልተሰራበት ከፋብሪካ የወጣ ማለት ነው። ለበሬ ሲሆን ያልታረሰ ያልተቆፈረ ዘር ያልወደቀበት ማለት ነው። ለሰው ሲሆን ደግሞ ንጽሐ ጸባይ ያላደፈበት የህሊናውም የስጋውም ድንግልና ያልተገሰሰ ያልተወሰደበት ማለት ነው እና ድንግልናን መጠበቅ እስከ ጋብቻ ድረስ በጣም ለቀጣዩ የትዳር ህይወት የትዳር ጉዞ በትዳሩ ለሚኖረው መተማመን እጅግ አስፈላጊ ነው። ለመተማመን ምክንያቱም ከሌላ ጋር ህይወት አሳልፈው ከመጡ በኋላ ያንን እንደ ትዝታ እያሰቡ ለትዳሩ መሰናክል ስለሚሆን ማለት ነው እና ከትዳሩ በፊት እነዚህ ነገሮች ማድረግ የመጀመሪያው ጉዳይ ነው። እነዚህ ነገሮች ካላደረግን ስንገባ ግራ እንጋባለን። ትዳር ምንዳ ነው እያል ወደ ማላዘን እንሄዳለንና መጀመሪያ እነዚህን ማድረግ አስፈላጊ ነው። ሁለተኛው ሐሳብ ፈተናዎቹ ምን ናቸው? እንግዲህ ፈተናዎቹ ብዙ ናቸው። እንደ ሰውየው አቅም እንደ መቀበሉ እንደያቀባበሉ ሊለያዩ ይችላሉ እና ፈተናዎቹ ዋና ዋናዎችን ለማንሳት ግን የመጀመሪያው ፈተና የመንፈሳዊ ደረጃ መለያየት። ይበልጥ በእሷና በሱ መካከል የመንፈሳዊ ደረጃ አንዱ መለያየት አንዱ ትልቁ ፈተና ነው። በትዳር ውስጥ ለሚኖራቸው የአንድነት ትዳር በነገራችን ላይ አንዱ የተጋድሎ መንገድ ተጋድሎ አለ። እሱ እንደው ተጋድሎ በምንኩስና ወይም ደግሞ በምናኔ ብቻ ያለ አይደለም። ትዳሩም ውስጥ ተጋድሎ አለ፣ ብዙ ፈተናዎች አሉ እና ለዚህ ደግሞ የመንፈሳዊ ህይወት የመንፈሳዊነት ደረጃ መለያየት
አንዱ ጠንካራ አንዱ ሰነፍ ይሆንና ፈተና ሊመጣ ይችላል። ሌላው የገንዘብ አጠቃቀም፣ አንዱ አባካኝ ይሆናል፣ አንዱ ደግሞ ቆጣቢ ይሆናል። ቆጣቢው እንደ ንፉግ ሊታይ ይችላል። ያኛው ደግሞ አባካኙን ሌላ ስም ሊሰጥ ይችላል። ለቤቱ የሚጨነቅ አንዱ ብቻ የሚመስለው ይኖራል። እነዚህ ነገሮች በጣም ከባዱ ፈተናዎች ናቸው፣ በይበልጥ የገንዘብ አጠቃቀም። ሌላው ጊዜ አለመስጠት፣ በይበልጥ ከመጋባታቸው በፊት ተነፋፍቀው ሲገናኙ የነበሩ በተጋቡባቸው የመጀመሪያ ጊዜያት ወራት የመጀመሪያ ዓመት አካባቢ በጣም ተነፋፍቀው ሲገናኙ የነበሩ ከጥቂት ጊዜያት በኋላ ጫናዎች እየበዙ ልጅ ሲመጣ ኃላፊነት ሲበዛ ጊዜ አለመስጠት ሲመጣ ልክ አንዱ እንደ ፈተና ሊሆን ይችላል። አንዱ ፈተና አይ እንደ ድሮ አይደለም፣ እንደ ድሮ አይደለችም፣ ድሮ እኮ እንደዚህ ነበረ፣ እንዲህ ነበረች እኮ እያሉ አሁን ያለውን መጠራጠር፣ አለመተማመን ያመጣል። ጊዜ አለመስጠት ያው ቤቱን ለማስደሰት ቤቱን ለመሙላት ከትላንቱ ዛሬ የኑሮም ሁኔታ አባካይ ስለሚሆን ሰው ጊዜ አለመስጠት ሲጀምር አንዱ ፈተና ሊኖር ይችላል። ሌላው በተለያየ ቦታ መኖር ትልቁ ፈተና ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ለጸሎት ትተጉ ካልሆነ በስተቀር ተለያይታችሁ አትኑሩ ይላል። ብዙ ሰው አሁን ተለያይቶ ነው የሚኖረው። አንዱ ሀገር ውስጥ ነው፣ አንዱ ከሀገር ውጭ፣ አንዱ ክፍለ ሀገር፣ አንዱ ሌላ ቦታ፣ በወር ወይ በሁለት ወር ወይ በዓመት እንዲህም ሲል 2 ዓመት 3 ዓመት። በዚህ መካከል በጣም ብዙ ፈተናዎች ሊፈጠሩ ይችላል። በጣም ሰይጣን ደግሞ ክፍተትን ይፈልጋል። አንዱ ሰይጣን ከሚቀናባቸው ተቋማት ትዳር ነው። የተቀደሰ ትዳር የተቀደሰ ትውልድ መሰረት ነው። የተቀደሰ ትውልድ ደግሞ የሀገርም የቤተ ክርስቲያንም መሰረት ነው እና ይቀናበታል። ስለዚህ መራራቁን አንድ እንደ ክፍተት ይጠቀማል። በይበልጥ ተራርቆ መኖር ትልቁ የፈተና ምንጭ መራራቅ፣ አለመተማመን፣ ጥርጣሬ እንዲኖር አንዱ አንዱን በሌላ መልኩ እንዲመለከተው ያደርጋል። ሌላው የሌሎች ጣልቃ ገብነት እንወቅላቸው፣ እንደው ትዳራችሁን እንምራላችሁ የሚሉ ሰዎች ደግሞ አሉ። ከጀርባ ደግሞ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። በመጽሐፍ እናትና አባቷን ትተዋለች፣ እናትና አባቱን ይተዋል ተብሎ ተቀምጧል። ግን ከተዋቸው በኋላ ገብተው እንምራ የሚሉ ጣልቃ ገቦች አሉ። እነዚህን እንደው አደብ ማስያዝ፣ እዛው ባሉበት እንዲቀመጡ ማድረግ በጣም አስፈላጊ ነው። ሌላው የሩካቤ አለመገናዘብ አንዱ ፈተና ነው። በግልጽ መነጋገር እንደሚያስፈልግ በዚህ ላይ በነገራችን ላይ በጣም መሰረታዊ ጉዳይ ነው። ብዙዎቹ ወይ በግልጽ አይናገሩትም፣ ከካህናት ዘንድ ሄደው ምክር አይቀበሉበትም። ነገር ግን በቃኝ በቃኝ መኖር አልፈልግም ብለው ጥለው እስከ መሄድ ድረስ የሚደርሱበት አንዱ ይሄ ነው። ይሄንን ሌላው የፈተና ምንጭ ነው። ሌላው ልጅ አለመውለድ። ልጅ አለመውለድም በአንዳንዶች ዘንድ አሁን እንኳ ብዙ ሰው የሚፈልገው አለመውለድ ነው። መውለድ ብዙ አይፈልግም፣ ጥቂቱ ነው የሚፈልገው። ምክንያቱም አለመውለድ ስለሚፈልግ አይደለ እንግዲህ ዘሩን ለማስቀረት በልዩ ልዩ ጥበብ ከሕገ እግዚአብሔር ከፈቃደ እግዚአብሔር ከቤተ ክርስቲያን ትውፊት ከቀኖና ቤተ ክርስቲያን ውጭ በሆነ መንገድ ማራዘምን በለው ማስቀረትን በለው አራርቆ መውለድን በለው ሌላም ሊሆን ይችላል የሚደረገው ለዚያ ነው። እና ግን በአንዳንዶች ዘንድ ልጅ አለመውለድ አንዱ የትዳር ፈተና ሊሆን ይችላል። እንደው በጥቂቱ ለማየት ያክል ነው። እሺ የትዳር ፈተናዎች እነዚህ ከሆኑ መፍትሄዎቹ ምንድን ናቸው? እንደው ከዚህ በላይም አሉ ብዙ ፈተናዎቹ፣ ግን መፍትሄዎቹ ምንድን ናቸው? ዋናው መፍትሄው ላይ ማተኮር ስለሚያስፈልግ የመጀመሪያው መፍትሄ ቁጣን መቆጣጠር የመጀመሪያው መፍትሄ ነው። በነገራችን ላይ ተምኡ ወይ ተአብሱ ይላል። ተቆጡ ግን አትበድሉ። መጠነኛ ቁጣ ቢፈቀድም ነገር ግን ደግሞ ያ ቁጣ ለትዳሩ ለቤቱ መበተን መፍረስ ትውልድ ሜዳ ላይ እንዲወርቅ የሚያደርግ ቁጣ መሆን የለበትም። ቁጣን መቆጣጠር በጣም አስፈላጊ ነው። ታጋሽ መሆን ማለት ነው። እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ለእግዚአብሔር ታስገዟታላችሁ ነው። ትዕግስት ትልቅ ነገር ነው። ቅዱስ ጳውሎስ የመንፈስ ፍሬ ብሎ ከጠራቸው መካከል አንዱ ትዕግስት መታገስ በጣም ያስፈልጋል። ቁጣን በትዕግስት መያዝ በጣም ያስፈልጋል። ብዙ የሚያበሳጩ ብዙ የሚያስቆጡ ነገሮች ቢገጥሙንም
ቁጣን መቀነስ በጣም ያስፈልጋል። አንድ ባሏ እየሰከረ የመጣ የሚበጠብጣት አንድ ሴት ያው እሱ ሰክሮ ሲመጣ እሷም አብራ ትቆጣለች። ዱላ ቀረሽ ቤቱ ላይ ንትርክ ይፈጠራልና ወደ አማካሪ ትሄዳለች። እና አማካሪው ጋር ሄዳ እንደው ባሌ እንዲህ እየሆነ ተቸግሬያለሁ፣ ምን ላድርግ? በጣም ተቸግሬያለሁ አለች። ሲመጣ ምን ታደርጊያለሽ አላት። ያው እሱ ሰክሮ ሲመጣ እየተሳደበ እየተቆጣ ሌላ ነገር እያለ ሲመጣ እኔም ደግሞ በቃ በዚያው ልክ ነው የምጠብቀው አለች። በቃ አሁን መድኃኒት እሰጥሻለሁ፣ ልክ ሰክሮ ሲመጣ እሱን ታደርጊያለሽ አላት። እና ሎሚ ሰጣትና ልክ ሲመጣ ይህንን ሎሚ አፍሽ ውስጥ አድርጊ አላት። አፏ ውስጥ ያዘች። እሱ እንደመጣ መናገር ያለበትን ነገር ተናግሮ መሳደብ ያለበትንም ነገር ተሳድቦ ሄደና ተኛ። በእንቅልፍ አለፈ፣ ነጋ። በማግስቱም እንደዚሁ፣ በሶስተኛው ቀን እንደዚሁ። ከዚያ በኋላ ወደ አማካሪው ሄዳ በእውነት የሰጠኝ ምክር በጣም ትልቅ ነገር ነው፣ ያደረክልኝ ነገር በጣም ትልቅ ነገር ነው፣ የሰጠኝ መድኃኒት በጣም በሚገርም መፍትሄ አግኝቼበታለሁ አለች። አይ እኔ እኮ መድኃኒት ሰጥቼሽ አይደለም፣ እሱ ሰክሮ ሲመጣ አንቺ ቤታችሁ የሚበጠበጠው አንቺ እኩል ከሱ ጋር ስለምትጮህ ነው። ሎሚውን አፍሽ ላይ ስታረጊ ግን መናገር ስለማትች እሱ ሄዶ ስለሚተኛ ነው አላት። አሁን መድኃኒቱ ያነበር ማለት ነው፣ አፏ ላይ ያለው ሎሚ ማለት ነው። በቃ አትናገር። ስለዚህ ቁጣውን ምን አለችው? አበረደችው። መልካም ምላስ ቁጣን ታበርዳለች ተብሎ ነው አይተጻፈ። መልካም ምላስ፣ የለዘበች ምላስ ቁጣን ታበርዳለች። እና በሴቷ በወንዱም ለንግግራችን ወይኩን ነገርክሙ ቅሱመ በጽሑ፣ ንግግራችሁ በጨው የተቀመመ ይሁን ይላል። ምክንያቱም የአፍ ወለምታ ከባድ ነው። ሲራክ እንዳለው አድጦ ብትወድቅ ልብስህን ጭቃ ሊነካ ወይም ደግሞ አካል ሊጎዳ ይችላል። የአፍ ድጥ ግን አጥንትን ይሰብራል፣ ወደ ውስጥ ሾልኮ ይገባል። አባቶቻችን ምን ይላሉ? የአፍ ወለምታ በቅቤ አይታሽም ይላሉ። እና ንግግር በጣም መሰረታዊ ነገር ነው። በይበልጥ በትዳር ውስጥ የምንኖር ሰዎች ለንግግራችን መሰረት፣ ልክ፣ መስመር ልናበጅለት ይገባል። እንደፈለግን መናገር የለብንም። ሆኖ ለመናገር እንደፈለግን እንደመጣልን። ምክንያቱም ያ በዚህ ጊዜ እኮ እንዲህ ብለህ ነበር፣ በዚህ ጊዜ እኮ እንዲህ ብለሽ ነበር እያል ያንን የሆነ ነገር በተፈጠረ ቁጥር እያስታወስን ሌላ ማቀጣጠያ ሊሆን ስለሚችል ቁጣን መቆጣጠር በጣም አስፈላጊ ነው። ቁጣን መቆጣጠር፣ በቃ ንግግርን መቆጣጠር። እንደመጣልን መናገር የለብን። ስሜታችንን ሁሉ እንደመጣብን መናገር የለብን። እና የመጀመሪያው መፍትሄ ቁጣን መቆጣጠር ነው። ሁለተኛው ማሩይታና ይቅርታ ነው። ማሩ፣ ይቅር በሉ። አንዳንዴ አጥፍተን ብቻ አይደለም ባናጠፋም እንኳን ማሩ ማለት በጣም አስፈላጊ። በይበልጥ ከአባቶቻችን የምንማር ይሄንን ነው። ከአባቶቻችን የምንማረው በዚህ በዜና አበው አንድ ቅዱስ አባትም በዋሻ ነው የሚኖሩትና እኚህን አባት ሰሌን ሊቆርጡ ይወጣሉ። ቆርጠው ወደ ዋሻቸው ይገባሉና ከዚህ ውጪ ምንም አይነት ከማንም ሰው ጋር ይገናኙ። ሰሌን የሰሩትን ደቀ መዝሙራቸውን ልከው ሸጦ ይመጣል። በዚያች ለሰንበት መግደት ያክል ብቻ ሸምተው የሚኖሩ ናቸው። እና ሁለት ወጣቶች ጫካ ውስጥ ዝሙት ፈጸሙና ጸነሰች። ከማን የጸነሹ ስትባል እዚህ ዋሻ ውስጥ ከሚገባ መነኩሴ ነው አለች። ከዛ አስወጡና በአደባባይ መነኩሴውን አንተ ባህታዊ መሳይ፣ ቅዱስ መሳይ፣ ይህንን እያደረክ አንተ አስመሳይ ብለው በጣም ፈረዱባቸው። በል እንግዲህ እስክትወልድ ድረስ ተንከባከብ፣ ከወለደችን በኋላ ልጅን ታሳድጋለህ ብለው በአደባባይ ፈረዱባቸው። እና እኚህም አባቶች ብለው ተቀበሉ። እንግዲህ አላደረጉት፣ አልፈጸሙትም። ወደ ዋሻቸው ገብተው ምን አሉ? አሁንስ ለራስህ ሚስት አለህና ነገ ልጅ ሊኖርህ ነውና እነሆ ጠንክረህ ስራ እያሉ ሰሌናቸውን እየሰሩ ቅርጫታቸውን እየሰሩ እየተሸጠ ለሷ ሲሰጣት ኖረ። መጨረሻ ላይ የመውለጃዋ ሰዓት ሲደርስ ምጧ ጸናባት። በጣም ተጨነቁ። አንድ ቀን፣ ሁለት ቀን፣ ሶስት ቀን ከዚያም በላይ ቆየ። ከዚህ በኋላ አንድ ነገር ተናገረች። ምጡ የዘገየው መከራ የበዛው
ይህንን ቅዱስ አባት ባላደረገው ነገር አደረግኩ ብዬ በማስፈረዴ ነው ይቅር እንዲለኝ አሁን ጥሩልኝ አለች። አሁን ልብ በሉ፣ በዚህ ታሪክ ውስጥ የምንመለከተው ባላደረገው ነገር እንኳን እሺ ብሎ ተቀበለ ማለት ነው። ባላደረገው ማለት እንደው ባንፈጽመው እንኳን ያንን ነገር እሺ ብለን መቀበል። ከዛ በኋላ ይቅርታ አደረጉላት፣ እሷም በሰላም ተገላገለችና ምን ማለት ነው? ይቅርታ በጣም አስፈላጊ ነው። ይቅርታ ልንበድል እንችላለን፣ ሰው ልንሳሳት እንችላለን፣ ሰው ነን። ራሳችንን ፍጹም አድርገን ማየት የለብንም። በነገራችን ፍጹም አድርገን ማየት የለብንም። ለዚህ እኮ ነው ኃጢአት የለብንም ብንል እግዚአብሔርን ሐሰተኛ እናደርገዋለናል። ብናዘዛት ግን ይተውልን ዘንድ እሱ የታመነ ነው። በቃ ይተውልን ዘንድ ኃጢአቱን የሚሰውር አይለንም። የሚናዘዛት ግን እሱ ይሄ ድነትን ያገኛል የተባለው ይቅርታ ማድረግ በጣም አስፈላጊ ነው እና ማሩ ማለት ብናጠፋም ባናጠፋም ማሩ ማለት ይቅርታ አንዱ ትዳሩን የሚያንጽ ነው። ማነጻ ነው። እልከኝነት አያስፈልግም። ምን አጥፍቼ ምን አድርጌ ብሎ እልከኛ መሆን በጣም አያስፈልግም። የኦርቶዶክሳዊ ቤተሰብ አንዱ መሰረቱ ይቅርታ ነው። ሌላው አለመግባባትን የግል ጉዳይ አድርጎ መያዝ፣ ይሄ መሰረታዊ ነገር። አለመግባባት ሲፈጠር ቶሎ ይዘሩት ለሌላ አካል መንገድ ተገቢ አይደለም። እንደው ለምንቀርባቸው ምን ለምንላቸው ሴቷም ስለባሏ ወንዱም ስለሚስቱ እንዲህ አድርጋኝ እንዲህ በድላኝ እንዲህ ብላኝ እንዲህ እሷ ይሄ በጣም ስህተት ነው። በነገራችን ላይ አንተና እሷ የምትተዋወቁትን ያክል አንተንም እሷንም ያንተ ሰዎች እሷ ሰዎች አያውቋቸው። ይሄ በጣም የግል ማድረግ ኋላ ካለፈ በኋላ እንቸገራለን። አለመግባባቶችን የግል አድርጎ መያዝ። ሌላው መነጋገር መሰረታዊ ነገር ነው። በንግግር መፍታት የተፈጠሩ ችግሮችን አንዳንዴ መስለውንም ሊሆን ስለሚችል ማለት ነው ያላየናቸው መስለው ሊሆን ስለሚችል ንግግር በጣም አስፈላጊ ነው። ሌላው የራስን ጠባይ በመለወጥ ላይ ማተኮር። የራስን ጠባይ ምንድነው? የኔ ጠባይ ለትዳሩ እንቅፋት የሚሆነው የትኛው ጠባይ ነው? ስንፍና ነው? ግልፍተኝነት ነው? እልከኝነት ነው? ደንታቢስነት ነው? እንደው ቤቴን በአግባቡ አለመመልከት ነው? ምንድን ነው? በሴቱም በወንዱም በኩል ማለት በሁሉም መልኩ የራስን ጠባይ ማስተካከል። የሚጎልን ነገር ምንድነው? የሚጎል ለትዳር ትክክለኛ ትዳር ለመምራት ምንድነው የሚጎል? ያንን እያስተካከሉ እያረሙ መምጣት በጣም መሰረታዊ ነገር ነው። የራስን ጠባይ ላይ ወደ ሌላ ላይ እጅን ከመጠቆም ይልቅ ራስ ላይ ማመልከት በጣም አስፈላጊ ነው። ሌላው እግዚአብሔርን ደስ የሚያሰኘውን ነገር መምረጥ። እግዚአብሔርን ደስ የሚያሰኘው ነገር የቱ ነው? በትዳር ህይወታችን ውስጥ ሁልጊዜ መቅደም ያለበት እግዚአብሔር የሌለበት ትዳር ባዶ ነው። ሆነን ለመናገር ሁልጊዜ ምርጫችን እግዚአብሔር፣ ሁልጊዜ ደግሞ ውሳኔያችን እግዚአብሔር የሚያስደስተውን መሆን አለበት እና እነዚህን ነገሮች ካደረግን መፍትሄ ይሆናል። ሌላው ሁልጊዜ መጸለይ ነው። ሳታቋርጡ ጸልዩ አይደል? በዚህ አባ ጊዮርጊስ ዘጋስጫ ሌሊት እንኳን ከእንቅልፋችን ተነስተን መጸለይ እንዳለብን እንዲህ ይለናል። ታጺበከ በማይጸልይ ወእመሰበሲትከ መሃይምንት፣ አማይ ከሆነችው ከሚስት ጋር ታጥበህ ጸልይ። ጸሎት በጣም አስፈላጊ ነው። የችግራችን ሁሉ ቁልፉ ያለው ጸሎት ላይ ጸሎት መሰረታዊ ነገር ነው። መጸለይ አለብን። በሁልጊዜ መጸለይ፣ ሳናቋርጥ መጸለይ፣ ሰላሙን እንዲሰጠን ፍቅሩን እንዲሰጠን ሳታቋርጡ ጸልዩ አይደል የተባለ? ሳናቋርጥ ቤቱ ሰላማዊ እንዲሆን የሚወለደው ልጅ በቤቱ የሚያድጉ ልጆች እግዚአብሔርን የሚያከብሩ እግዚአብሔርን የሚያምኑ ፈሪሃ እግዚአብሔር ያላቸው እንዲሆኑ ትዳሩ እውነተኛ እንደቀደሙ አባቶች የነ ሳራ የነ ርብቃ እንደምንለው የነ አብርሃም ያን እንዲሆን ያንን የመሰለ ህይወት እንድንኖር መጸለይ በጣም አስፈላጊ። በጣም መጸለይ። ብዙዎቻችን እኮ አንጸልይ፣ እውነት ለመናገር አንጸልይም እኮ ብዙዎቻችን። ስንበላ አንጸልይ፣ ስንጠጣ አንጸልይ፣ ስንነሳ አንጸልይ፣ ስንተኛ አንጸልይ። ብዙዎቻችን ከጸሎት ርቀናል እውነት ለመናገር። ያው ደግሞ በዚሁ ልክ ደግሞ ትጓን የሚጸልዩ ደግሞ አሉ፣ ተሰውሮ የሚጸልዩ አሉ። በቅርብ አንድ አቡነ ጎርጎርዮስ ትምህርት ቤት የምታስተምር ወላጅ ናትና እኛ ቤት ስንበላም ስንጠጣም ጸሎት የሚባል ነገር አናውቅም እና አንድ ቀን ልጄ እንዲህ አለኝ አለች። እንደው ዝም ብዬ ሄጄ ቆረስ ስላረግ ስል እማዬ
ሳይጸልይ እኮ የሚበላ ውሻ ነው፣ እንዴት ሳትጸልይ ትበያለሽ አለኝ አለኝ። ከዚያ በኋላ ጸሎት ተማርናል። ጸሎት እንማር ሆነን ለመናገርና መፍትሄው ይሄ ነው። እነዚህን ነገሮች ካደረግን እግዚአብሔር ደግሞ ይረዳናል። እኛ ልጆቹ እንድንጠፋበት አይፈልግምና እግዚአብሔር ያግዘናል። አምላካችን እግዚአብሔር በነገሮች ሁሉ እሱ ይርዳል። እግዚአብሔር ይስጥልን። እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳን። ወደሚቀጥለው ጥያቄ እንሄዳለን። መጋቤ ሐዲስ ወብሉይ እንተ ምስጢረ ሥላሴ በመካከላችን ተገኝተዋል። እሳቸውም ለተጠየቁት ጥያቄዎች መልስ ይሰጣሉ። እሳቸው ቦታ እስኪይዙ ድረስ ለመምህር ያደርጋል ጥያቄውን አቀርባለሁ። እሺ ሶስተኛውን ዙር ለመምህር ያደርጋል ነው የማቀርበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የነገረ ክርስቶስ ወይ ደግሞ የትምህርተ ሥላሴም ሆነ ሌላው አስተምሮቿ ከሌሎች በሃይማኖት ከሚመስሉን ከአሃት አብያተ ክርስቲያናት ማለት ነው የተለየ የሚሆንበት ሁኔታ ወይ ደግሞ እድል አለ ወይ? ሀገር በቀል አስተምሮ ወይም የኛ ብቻ የሆነ አስተምሮ አለን ወይ? ሊኖርስ ይችላል ወይ የሚለው ጥያቄ። እንግዲህ ጥያቄው እንደሰማነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ሀገር በቀል አስተምሮ ማለት ዶክትሪን በግሪኩ በላቲኑ ዶግማ የሚባለው ነው። በአማርኛው በግዕዙም ደግሞ ሃይማኖት ወይም አስተምሮ ተብሎ የሚታወቀው እና የኢትዮጵያ ቤተክርስቲያን የራሷ የሆነ ሃይማኖት ወይም አስተምሮ አገር በቀል የሆነ ሊኖራት ይችላል ወይ የሚል ጥያቄ ነው። ይሄ ማለት ከሐዋርያት ያልተገኘ በሌሎች በሃይማኖት ይመስሉናል ከምንላቸው ከአሃት አብያተ ክርስቲያናት የተለየ የራሷ የሆነ አስተምሮ ሊኖራት ይችላል ወይ? እንደዛስ ሊፈጠር ይችላል የሚል ነው። ባጭሩ መልሱ አይችልም ነው። እንደዚህ ሊሆን አይችልም። ምክንያቱም ሃይማኖት ኢትዮጵያ ውስጥ የተፈጠረ አይደለም። ክርስትና ኢትዮጵያ ውስጥ የተፈጠረ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው እምነት በጌታችን ለሐዋርያት የተሰጠ ከሐዋርያት ደግሞ ቀጥሎ ባሉት አባቶች እያለ እኛ ጋር የደረሰ ምንጩ አንድ ነው፣ ትምህርቱም አንድ ነው። በየሀገሩ የተለያዩ ሀገረ ስብከቶች አጥቢያ አብያተ ክርስቲያናት አሉ እና ቤተክርስቲያንንና ሀገረ ስብከትን መለየት ይኖርብናል፣ ወይም ቤተክርስቲያንና አስተዳደርን መለየት ይኖርብናል። ቅዱስ ይሁዳ በመልእክቱ አንድ ምዕራፍ ነው ያለው ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል። በጣም ቁልፍ ሀሳቦች እንደ ወርቅ ተንከብለው እንደ ሸማ ተጠቅልለው እንደሚሉት አበው ያሉበት ቃል ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት። እያንዳንዱ ቁልፍ ቃላት ናቸው። አንደኛ ለቅዱሳን የተሰጠ ነው ማለት ቅዱሳን ሆነው የተለያየ ሃይማኖት ያላቸው በብሉይ ኪዳን የነበሩት አበው በአዲስ ኪዳን ያሉት እስከ ፍጻሜ ዓለም የሚመጡት በሰማይም በምድርም ያሉት ሃይማኖታቸው አንድ ነው። የኛ ሃይማኖት ከቅዱስ ሚካኤል ከቅዱስ ገብርኤል ጋር አንድ ነው። ሃይማኖታችን አንድ ነው። ለዚህ ነው ጌታችን ሲወለድ መላእክት አመስግነዋል። እረኞቹን ወደ ቤተልሔም የመሩት እነሱ ናቸው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ለምስጋና ለቅዳሴ አብነት ጀማሪ የሆኑት እነሱ ናቸው። ሃይማኖታችን አንድ ነው። በአምላክ ሰው መሆን እነሱም ተደንቀዋል፣ ያምናሉ። ከዛ በኋላ ጌታችን ባደረጋቸው በገዳመ ቆሮንቶስ በሕማማቱ በስቅለቱ በትንሣኤው በርከት ሁሉ ቅዱሳን መላእክት ነበሩ። ለምን? እነሱም የሚያምኑት እኛ የምናምነው እውነት አንድ ነው። ስለዚህ ለቅዱሳን አንድ ጊዜ ነው የተሰጠው። የቅዱሳን ሁሉ ሃይማኖታቸው አንድ ነው። አንድ ጊዜ ነው ደግሞ የተሰጠው። ለመላእክት የሆነ ጊዜ፣ ለብሉይ ኪዳን ሰዎች ደግሞ እንደዚህ አይደለም። ልዩነቱ ምግብናው ነው። ዛሬ እኛ ዘመኑ ዘመነ ጾመ ነቢያት ነው። እንግዲህ ስብከት የነቢያት ትንቢት የነቢያት ትምህርታቸው ሁሉ የሚታሰብበት ነው።
ግን የነቢያት ሃይማኖት ከኛ ጋር አንድ ነው። ልዩነቱ ነቢያት ገና በተስፋ ነው የነበሩት፣ ይሆናል እንደዚህ እያሉ ወደፊት ነው የሚያዩት። እኛ ደግሞ ከዘመኑ ደርሰናል። አሁን እኛ ወደፊት የምናየው ዳግም ምጽአቱን ብቻ ነው እንጂ ልደቱ፣ ማዳኑ፣ ሞቱ፣ ስቅለቱ እነዚህ ሁሉ እርገቱ ተፈጽሟል። ስለዚህ አንድ ጊዜ የተሰጠነው ለቅዱሳን ሁሉ የተሰጠነው ፈጽሞ ስለተሰጠ ሃይማኖት አለ ማለት ጎድሎ የተሰጠ የለም። ለብሉይ ኪዳን 50% ወይ ለቅዱሳን መላእክት እንደዚህ እንዲህ አይነት ነገር የለውም። ፈጽሞ የተሰጠ ነው። ፉሊ ኤንድ ኮምፕሊትሊ በምልአት የተሰጠ ነው እና ይህ ሃይማኖት አንድ ነው እንጂ ለአንድ ሀገር የሆነ ሃይማኖት፣ ለሌላ ሀገር የሆነ ሃይማኖት እግዚአብሔር አልሰጠም። ለቻይና የሆነ ሃይማኖት፣ ለሩሲያ የሆነ ሃይማኖት፣ ለአፍሪካው እንደዚህ እግዚአብሔር አልሰራም። እንደዛማ ቢሆን ኖሮ ሁሉም በየሀገሩ እምነቱ ልክ ነው እንደሚለው ወይም እንደ ዩኒቨርሳሊዝም እና እንደዚህ ያለው አመለካከት ልክ በሆነ ነበር። እንደዚህ አይደለም። ቅዱስ ጳውሎስም አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ያለው ለዚህ ነው። ጌታችንን የቅዱስ ጴጥሮስን ምስክርነት ካጸደቀ በኋላ ብፁዕ ነህ ይህን ስጋና ደም አልገለጠልህም ሰማያዊ አባቴ ነው የገለጠልህ ካለ በኋላ በዚህች ማለት ላይ ቤተክርስቲያንን እመሰርታለሁ ብሎ ያለ ቤተክርስቲያኖችን አላል። አንዲት ቤተክርስቲያን ናት ያለችው ከጽንፍ እስከ ጽንፍ በሰማይ በምድር አንዲት ቤተክርስቲያን ናት ያለችው። በዓለመ ነፍስ ያሉትን በዚህ በዓለመ ስጋ በሕይወተ ስጋ ያለ ነው የአንዲት ቤተክርስቲያን አካላት ነን። ቅዱሳን መላእክትም የዚህ ቤተክርስቲያን አካላት ናቸው። ልዩነታችን አኗኗሩ እንደዚህ ነው። ስለዚህ ቤተክርስቲያን አንዲት ነች፣ ሃይማኖቷ አንድ ነው። ከዚህ እግዚአብሔር ከሰጠው ሐዋርያት ከተቀበሉትና ካስተማሩት አበው እያስተማሩ እየጠበቁ ከኛ ካደረሱት አንድ እውነት፣ አንድ ሃይማኖት የሚወጣ የትም ሀገር ቢሆን በየትኛውም አይነት ሁኔታ ቢሆን ከአንዲቷ ቤተክርስቲያን ራሱን በራሱ ፈቃድ ይቆርጣል፣ ራሱን ያወግዛል ማለት ነው። ስለዚህ ቤተክርስቲያን በየሰፈሩ በየመንደሩ በየሀገሩ የተለያየ አስተምሮ ሊኖራት አይችልም። እንግዲህ ቤተ ክህነትና ቤተ ክርስቲያንን መለየታለን። ቤተ ክህነት የምንለው አስተዳደራዊ መዋቅሩ ነው፣ ወይም መንበረ ፕትርክና እንደየሀገሩ ይለያያል። እንግዲህ እኛ ቤተ ክርስቲያን ከግብፅ አንድ መንበር ሆና ነው የኖረችው እስከ 1951 ድረስ። እስከዛ ዘመን ድረስ የነበሩት 116 ፓትርያርኮች የእኛም ፓትርያርኮች ናቸው። ብፁዕ ቅዱስ አቡነ ባስልዮስ የመጀመሪያው የኢትዮጵያ ክርስቲያን ፓትርያርክ አይደሉም፣ የመጀመሪያው ኢትዮጵያዊ ፓትርያርክ ናቸው። ብዙ ሰዎች ይህን ትንሽ ሲስቱት ይታያሉ። የመጀመሪያው ኢትዮጵያ ፓትርያርክ አይባልም። በጣም ስህተት ነው በእውነቱ። እንደ በነገራችን ላይ ነገረ ቤተክርስቲያን ላይ ብዙ ስህተቶች ይታያሉ። ያው ትምህርቱ ስራ ተብሎ ያው ከዛ ጉድለት በነገረ ቤተክርስቲያን በጣም ብዙ ስህተቶች ይታያሉ። የግብፅ ቤተክርስቲያን ቅኝ ገዝታን የሚሉ በጣም ነውረኛ አነጋገሮች ይሰማል። በጣም ይሄ ነውር ነው። በነገረ ቤተክርስቲያን በቀኖና ቤተክርስቲያን ይሄ በጣም ነውር ስህተት ነው። እና አንዳንዴ ያበጀን ለራሳችን የተቆረቆርን እየመሰለን የምንናገራቸው ነገሮች በጣም ስህተቶች ናቸው። አሁን ዋጋ የሚያስከፍሉም እንደዛ አይነት ነገሮች ናቸው። በሰፈር በመንደር በሆነ ነገር ማሰብ ከተጀመረ ሌላም እንደዛ ያስባል። እንዴ አንዴ አበላሽሮን ማለት በጣም አስቸጋሪ ነው። እና ቤተክርስቲያንና የሀገረ ስብከት መንበረ ፕትርክና ለይተን መረዳት አለብን። እንደየሀገሩ የተለያየ መንበረ ፕትርክና ይኖራል። አሁን እኛ መንበረ ፕትርክና ከ1951 ጀምሮ ራሳችንን እንችለናል። በሃይማኖት ግን አለ ራሳችንን የቻልነው፣ በአስተዳደር ራሳችንን የቻልነው። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እስከ ቅርብ ጊዜ ድረስ 1980ዎቹ ድረስ አንድ ላይ ነበር። በአስተዳደር ራሳቸውን ችለዋል። መንበረ ፕትርክና ለራሳቸው መስርተዋል፣ አቋቁመዋል። በሃይማኖት ግን አልተለያየንም። እነሱም እኛ ጋር እኛም እነሱ ጋር ሌሎቹም ግብፃውያንም ሶርያንም ጋር አብረን በቤተክርስቲያን አገልግሎት በሚስጥራት እንሳተፋለን። ለምን? አስተምሯችን ሃይማኖታችን አንድ ነው። ስለዚህ ቤተክርስቲያን በየሀገሩ እንደየሁኔታው የምትፈጥረው አስተምሮ የለም። አስተምሮዋ የሚገለጥበት የየሀገሩ የየአካባቢው መግለጫዎች ኤክስፕሬሽን ኦፍ ፌዝ ግን ሊኖር ይችላል። ስለዚህ ቤተክርስቲያን አንድ የሚያደርጋት ሃይማኖቷ ነው። አንድ ሃይማኖት ነው ያላት። የትም ብትሆን ቤተክርስቲያን ሃይማኖት አንድ ነው። ግን ሃይማኖትን የምትገልጥበት መንገድ ግን ከሀገር ሀገር ከጊዜ ጊዜ ሊለያይ ይችላል። ይሄ ኤክስፕሬሽን ኦፍ ፌዝ የሚባለው ለምሳሌ አካባቢያዊ እና ብሔራዊ የሆኑ ዜማዎች አሉ። እኛ ድንቅ የሆነ ሰማያዊ የሆነ ቅዱስ ያሬድ እግዚአብሔር በእሱ አማካኝነት የሰጠን ዜማ አለ። ድንቅ ነው፣ ልዩ ነው። የራሳችን የቅዱሳን ስዕላት አሳሳል፣ እንደዚህ አይነት ነገሮች አሉ። ሌሎችም እንደዚህ ይኖራቸዋል። እኛ የራሳችን ዜማ፣ ቅኔ፣ እንደዚህ ነገሮች ስርዓት አምልኮ እንደዚህ አይነት ነገሮች እንዳሉ ሁሉ ሌሎቹም ደግሞ የራሳቸው ዜማ፣ ስርዓት አምልኮ፣ አፈጻጸም፣ አለባበስ እንዲህ አይነት ነገሮች ይኖራሉ። እነዚህ የሃይማኖት ልዩነቶች አይደሉ። ሃይማኖቱን ስንኖር ስንተገብር የሚፈጠሩ አፈጻጸማዊ ልዩነቶች ናቸው። መሰረታዊ ልዩነቶች አይደሉም። እንዳይሆኑ ከሃይማኖት በመለስ እስከሆኑ ድረስ ማለት ነው። የእኛ ዜማ እንዳለን ሁሉ ግብፃውያንም የራሳቸው ዜማ አላቸው። እኛም በእነሱ ዜማ እናዚህ ማንንም
የራሳችን የሆነ ድንቅ የሆነ ዜማ አለን። እነሱን ደግሞ በእኛ ዜማ ካላዜማችሁ ልክ አይደላችሁም ልንል አንችልም። ከአንድ ቤተክርስቲያን ወጥታችኋል ልንል አንችልም። አጫጫው ዜማ እግዚአብሔር እንደሰጠው ነው። እነሱም በዛው በሀገራቸው ዜማ ይጮሃሉ፣ እኛም በራሳችን እንጮሃለን። እንደዚህ አይነት ነገሮች፣ ሌሎችም አለባበሶች፣ እንዲህ አይነት ነገሮች ይኖራሉ። አሁን እኔ እስከማውቀው ድረስ የግብፅ ክርስቲያኖች እንደኛ እንደዚህ ኩታ፣ ጋቢ፣ ነጭ ነገር የመልበስ ነገር የላቸውም። አገልጋዮቹም ካህናትም ቀሚስ ነው የሚለብሱት እኔ እስከማውቀው ድረስ። እኛ ጋር የኔ መልበስ ነገር አለ፣ እኛ ጋር ጥምጥም አለ፣ ካህናቱ ይጠመጥማሉ። እነሱ ጋር ካህናት የሚያደርጉት ቆብ የመሰለ ነገር ነው እኔ እስካየሁ እንጂ እንደዚህ ጥምጥም የለም። ይሄ ግን ያለባበስ ልዩነት ነው። አንዱን ሃይማኖት በተለያየ መንገድ እንገልጸዋለን እንጂ የራሱ ሃይማኖት አለ። አሁን ይሄ ጥምጥም ሃይማኖት ነው አይደለም እስኪ ልጠይቃችሁ። ይሄማ ሃይማኖት ቢሆን ኖሮ የጠመጠመ ሁሉ ክርስቲያን ካህን ይሆን ነበረ። የሺያ ሙስሊሞች የኢራን አያቶላዎች አሁን ታስታውሱ ወይም ልብ በሉና ጥምጥማቸው በጣም ያምራል። በጣም ነው የሚያምረው። እንዴ የትልቅ ጳጳስ ነገር ነው የሚመስለው፣ ግን አይደለም። ጥምጥሙ ተመሳሰለ እንጂ እነሱ ሙስሊሞች ናቸው። እዚህ ሀገራችን አንድ ጳጳስ ክርስቲያን ብዙ ወዳልነበረበት አካባቢ ተሹሞ ሂዱ ሲባሉ እኔ እዛ አልሄድም ብለው ነበር ይባላል። እንግዲህ ልክ ነው አይደለም ስሉን ተውና ፍርዱን በኋላ ተገልግለው ተሸምግለው ሄዶ ወደዛ እና ሲሄዱ እዛ አካባቢ ወንድ ሁሉ ጠምጥሞ ሲያዩ እግዚአብሔር ይቅር ይበለኝ ወደዚህ ሁሉ የካህን ሀገር ነው እንዲያልመጣም ያልኩት አለው ይባላል። እነዛ ግን ካህን ሆኖ ሳይሆን ልማዳዊ ወይም ባህላዊ አለባበስ ነው። ስለዚህ ይሄ ውጫዊን ነገር እንደ ሃይማኖት አድርገን እንዳንወስደው በጣም መጠንቀቅ አለብን። ብዙ ሰው እንዲህ አይነት ነገሮች ላይ ይፈተናል። በውጭ በመመሳሰል አንድ መሆን አይቻልም። ለምሳሌ አሁን እኛ ሀገር ያሉ ካቶሊክ ወገኖቻችን በጣም በብዙ ነገር እየተመሳሰሉ ነው። ታቦት ማውጣት ሁሉ ጀምረዋል። ሰዓታት ያስቆማሉ፣ ይቆማሉ። ዋዜማ ሁሉ መቆም ጀምረዋል ሲባል ሰምቻለሁ። እንደውም አንዳንድ ምንም የትምህርት ሃይማኖት የሌላቸውን የእኛን መርጌቶች ሁሉ እየወሰዱ ዋዜማ ያስቆማሉ። እና እዛ ሄዶ አንዱ ዋዜማ ሲቆም ምንድነው መርገማ ምንድነው ማለት ክደተማኒ ወለ ይሁን እያለ ይቀኛል። እዛ ካቶሊኮች ቤት የት እንደሄደ እንኳን አላወቀም። እና በውጫዊ ነገር በመመሳሰል አንድ መሆን አይቻልም። ውጫዊ ነገር ደግሞ አለባበስ የመሳሰሉ ተለያይቷል ማለት ደግሞ ሃይማኖት አንድ እስከሆነ ድረስ ተለያይቷል ማለት አይደለም። እና በአስተምሮ በነገር ሃይማኖት ደረጃ ከሀገር ከአካባቢ የሚለይ አንዳችም አስተምሮ ሃይማኖት የለም። ይሄ በጣም መረዳት አለብን። ቤተክርስቲያናችን ስንወድ የቤተክርስቲያናችንን ክብር ስንናገር በሆነው ነው። አዎ ያለ በጣም ብዙ ነገር መልካም ነው። ይሄ ምንም የታወቀ ነገር ነው። ግን ይሄ ማለት እኛ እንበልጣለን እኛ የተለየንን ማለት ግን አይደለም። ለፉክክር የሚቀርብ አይደለም። በእውነቱ ይሄ በዓለም ወይም በሌሎች ዘንድ ያለ ራስን የማግነን ሌላውን ዝቅ አድርጎ የማየት ወይም እንደዛ የማሰብ ነገር ክርስቲያናዊ አይደለም። ይህ ልንዋጋው የሚገባ ነገር ነው። ጌታችንን እንኳን ቅዱሳን ሐዋርያት አንዱ የጠየቁት ጥያቄ ነበር። ከመካከላችን ትልቁ ማን ነው ብለዋል የጠየቁት። እንግዲህ ይሄ ማን ይበልጥ እኔ ይበልጥ ፉክክር ሐዋርያት እንኳን ከፈተነ እኛም ቢፈትነ ምን ይገርማል? አውቆ መታገል ነው የሚገባው። እና ጌታችን ምን አላቸው? እገሌ ይበልጣል አይደለም፣ እገሌን አለቃ አድርጌ ሾሜያለሁ አላለ። በእውነቱ ጌታችን ጴጥሮስን አለቃ አድርጌ ሾሜያለሁ አላለም በጭራሽ። እንደውም ይሄ ሐሳብ ነው የነቀፈው። ከመካከላቸው ታላቅ ሊሆን የሚፈልግ ካለ ታናሽ ይሁን፣ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት ልትገቡ አትችሉም ነው ያላቸው። እንደው ከዛ ቀጥሎ ምን አላቸው? በዚህ መንገድ እኔ ይበልጥ ስትፎካከሩ በእምነት በመረዳት ታናሾች የሆኑትን እንዳታሰናክሉ ተጠንቀቁ ነው ያለው። አንዱን የሚያሰናክል በአንገቱ የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ቢገባ ይቀለው ነበር ነው ያለው። ብዙዎች የሚያሰናክለው እኔ ይበልጥ ፉክክር ቤተክርስቲያንን ይፈተናል። በኋላ ወደ ኬልቄዶን ጉባኤ መከፋፈል ያደረሰው ዝም ብሎ የአንድ ጀንበር ጉዳይ ብቻ አልነበረም። አስተምሯዊ ዶክትሪናዊ ጉዳዮች እንዳሉ ሁሉ የመንበር ሽኩቻዎችም ነበሩ። ሮምን ይበልጣለሁ የጴጥሮስ መንበር ላይ ከኔ ወዲያ ላሳር ትላለች። ቁስጥንጥንያ በኋላ መጣ ደግሞ ከሮም ጋር እኩል ልሁን ትላለች። ከእስክንድርያ ልቅደም ትላለች። እስክንድርያ ደግሞ በምንዳዋ እኔ በኋላ መጣ ቁስጥንጥንያ ስትቀድማ ዝም ብላ አትፈልግም። እንዲህ ያሉ መቋሰሮች ናቸው በኋላ ኬልቄዶን ላይ ለደረሰው ነገር ያው ቅድመ ሁኔታውን መንገዱን የጠረጉት። እኔ እበልጣለሁ የሚለው ስሜት ክርስቲያናዊ አይደለም። እያንዳንዱ ትውፊት ለየራሱ መልካም ነው። የግብፃውያን ትውፊት ለራሱ መልካም ነው፣ ደስ ያሰኛል። የዩናን ትውፊት ለራሱ መልካም ነው፣ ደስ ያሰኛል። የሶርያን ትውፊት ለራሱ መልካም ነው፣ ደስ ያሰኛል። የአርሜኒያውያን እንደዚሁ፣ የህንዳውያን እንደዚሁ እንጂ እያንዳንዱ ባለው ሊመካ ከሆነ ለምሳሌ የእስክንድርያ ቤተክርስቲያን በቅዱስ ማርቆስ የተመሰረተች ናት። ስለዚህ የቅዱስ አትናቴዎስ መንበር ነው፣ የቅዱስ ቄርሎስ፣ የቅዱስ ዲዮስቆሮስ እንደዚህ እንደ ቅዱስ እንጦንስ፣ እንደ ቅዱስ መቃርስ የኔ ናቸው ብላ ብትመካ ያምራል።
አሁን እነዚህ ሁሉ እውነት ነው፣ ትክክል ነው፣ ግብፃውያን ናቸው። ግን እነሱ በግብፅ ተወለዱ እንጂ ግብፃውያን ለግብፅ ብለው አልኖሩም። ለአንዲት ቤተክርስቲያን ነው የኖሩት። የታገሉትም ለኦርቶዶክሳዊነት ነው። ታዲያ በእነሱ የማያምር ከሆነ በእኛ ሲሆን እንዴት ያምራል? የሶርያ ቤተክርስቲያን የቅዱስ ዮሐንስ አፈወርቅ የትውልድ ቦታ ናት። መጀመሪያ ክርስቲያን የተባሉባት ቦታ ናት ሶርያ። የእነ ቅዱስ ኤፍሬም ሶርያ አገር ናት። የቅዱስ ሳይሮስ አንጾኪያ ታላቁ የተዋህዶ አርበኛ ከቅዱስ ቄርሎስ በኋላ የተነሳው ነገረ ተዋህዶን በጣም አብራርቶ አስረድቶ መለካውያን በጣም ትምህርቱን እንደ ሰይፍ እንደ ጦር የሚፈሩት የእሱ ሀገር ነው ብላ ብትመካ ያምርባታል። ታዲያ በሌሎች የማያምር ከሆነ ትምክህት በእኛ እንዴት ያምራል? እኛም ትልልቅ ቅዱሳን አባቶች እናቶች ነበሩና እነ ቅዱስ ያሬድ እና ሐዲስ ሐዋርያ የተባሉና አቡነ ተክለ ሃይማኖት፣ ዛሬ በዓሉን የምናስበው አቡነ ሳሙኤል እና አባ ጊዮርጊስ፣ ሌሎችም በሌሎች መመካት ካላማረ በእኛ የማያምር። ስለዚህ ቤተክርስቲያን አንድ ናት እና በእውነቱ ማጠንከር የሚገባን የአንድነትን መንፈስ ነው እና ይሄ እኔ እበልጣለሁ፣ እኔ ልዩ ነኝ፣ የሚመስለኝ የለም የሚለው አይነት እሳቤ እውነቱን ለመናገር እንኳን በቤተክርስቲያን በሌላውም አያምርም። እንደውም ጌታችን ቤተክርስቲያን ኦንኡስ መርኤት ኢትፍራ ኦንኡስ መርኤት ነው ያለው። አንተ ታናሽ መንጋ አትፍራ፣ መንግስት ሊሰጣችሁ የአባታችሁ ፈቃድ ነው። ለምንድን ነው ኦንኡስ መርኤት ያለው? ቤተክርስቲያን ታናሽ መንጋ። ቤተክርስቲያን በግል ስትጀመር በ120 ቤተሰብ እንደዚህ እያለች በትንሹ ነው የጀመረችው። ስትሰፋ ወደ መንግስትነት ክርስቲያኖች ለቆስጠንጢኖስ ሌሎች መንግስት ሲሆኑ በዓለም በሚሊዮንም ሲቆጠር ቢሆን ቤተክርስቲያኑ ጊዜ ታናሽ ሆና ማለትም በትህትና ነው መኖር ያለባት እንጂ እኔ በዚች ያለው ተከታዮች ብዙ ናቸው እንደዚህ ብላ ከፍ የማለት ስሜት ሊኖራት አይገባም ነው። አለዛ ከዓለሙ በምን ተለየ? ራሳቸውን በተለያየ መንገድ ከፍ ከሚያደርጉ ኤምፓየሮች እና ከኤምፓየር መስራቶች በምን ተለየን? ስለዚህ ቤተክርስቲያን አስተምረው አንድ ነው። የትም ሀገር ብትኖር አንድ ነው። የኢትዮጵያ ቤተክርስቲያን የራሷ የሆነ የሥላሴ ትምህርት ሊኖራት አይችልም። እንዴ ሃይማኖተ አበው እኮ የተተረጎመ ነው። ከተለያዩ ሊቃውንት የተተረጎመ ነው። ከትምህርታቸው በምናብ ብሎ አይደለም። ግን በዛ ዘመን መተርጎም የቻሉትን ያህል የተረጎሙት። ሌላው አራቱ ጉባኤያት የምንላቸው ብሉይ ኪዳን ከዕብራይስጥ የተተረጎመ ነው። ሐዲስ ኪዳን ያው ከሐዲስ ኪዳን ከግሪኩ ማቴዎስ ወንጌል ከዕብራይስጥ የተተረጎመ ነው። መጽሐፈ መነኮሳት የተተረጎመ ነው። የሊቃውንት መጽሐፍ የተተረጎመ ነው። ቤተክርስቲያን አንድ ነው፣ ምንጩ አንድ ነው። አካባቢያዊ አረዳዶች ሊኖሩ ይችላሉ፣ ምሳሌዎች ይኖራሉ፣ አገላለጾች ይኖራሉ። ሃይማኖት ምንጩ ነቁ ግን አንድ ነው እና ይሄ ቤተክርስቲያንን ነጥሎ ለብቻ ሌላ የማድረግ ክርስትና ኢትዮጵያ ውስጥ ብቻ የበቀለ ለእኛ ብቻ የተሰጠ እንደ ልዩ ነገር አድርጎ ማየቱ ጤነኛ አይደለም። ያን ከጌታችን ያልተቀበለው ነገር ከሆነ ትክክል ሊሆን አይችልም። የሆነ ቦታ ስለተገኘ ብቻ ትክክል ሊሆን አይችልም። ስለዚህ ቤተክርስቲያን አስተምሯ አንድ ነው፣ ሕይወቷ አንድ ነው፣ መንፈሷ አንድ ነውና ይሄን የቤተክርስቲያንን አንድነት መንፈስ ለመጠበቅና ለማስጠበቅ ነው መትጋት እንዲኖርብን። ስለዚህ አገርን መውደድ አንድ ነገር ነው። ቤተክርስቲያንን መውደድ አንድ ነገር ነው። የራሳችን የሆነውን ሀብት፣ ጸጋ፣ ትውፊት መውደድ በጣም ተገቢ ነው። ይሄ ግን የኛ ብቻ የሚልና ሌሎችን ዝቅ አድርጎ የሚያሳይ ሌሎችን ወደ መንቀፍ የሚወስድ አይነት ስሜትና በጣም መጠቀቅ አለብን። እንዲህ አይነት መንፈሶች አልፎ አልፎ ይታያሉ። ልክ ሌላውን የማስናቅ ዝቅ የማድረግ ይህ ክርስቲያናዊ መንፈስ አይደለም። እግዚአብሔር የቤተክርስቲያን አንድነት ተረድተን በእውነቱ ይህንን ጠብቀን አስጠብቀን እንድንኖር ቅዱስ ፈቃዱ ይሁንልን። አሜን። እግዚአብሔር ይስጥልን። መምህራችን ቃል ያሰማልን። ወደሚቀጥለው ጥያቄ እንሄዳለን። ቀጣዩ ጥያቄ የሚመልሱልን መጋቢ ሐዲስ ወብሉይ መምህር ምስጢረ ሥላሴ ማናየ ይሆናሉ። ጥያቄው የእንታ እንዲህ የሚል ነው። ቤተ ክርስቲያን እንደየዘመኑ የዕቅበተ እምነት ስራዎችን ሃይማኖትን የመጠበቅ ስራ ትሰራ ኖራለች፣ አሁንም ትሰራለች። በዚህ ሂደት ውስጥ ግን ቴክኖሎጂ እያመጣብን ያለ ተግዳሮት እያየን ነው። የዕቅበተ እምነት ስራን በማን እንዴትና መቼ በምን ሁኔታ መሰራት አለበት? ለተለያዩ ጉዳዮችስ እንዴት ነው ምላሽ መስጠት ይቻላል? በዕቅበተ እምነት ስራ ላይ ደግሞ አገልግሎት ውስጥ የእያንዳንዱ ምዕመን ድርሻ ምንድን ነው የሚል ነው። ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አበው መነኮሳት፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የዚህ መርሃ ግብር ተሳታፊዎች፣ በእግረ ስጋም በእግረ ልቡናም ተጉዛችሁ እዚህ ቅዱስ ስፍራ የተገኛችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ ልቁም መሰለኝ እንደምን አደራችሁ።
እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ያው በጀርባ ነው የገባሁት። እኔ ወደዚህ ስመጣ የጠበቅኩት ተግሳጽ ነው። ነገር ግን መምህራን በፈገግታ ነው የተቀበሉኝ። እየጠበቅኩ የነበረው ቅጣት ነውና ለቅጣት ከመምህራኑም ከእናንተም ሳልደመር ብቻዬን ራቅ ፈቀቅ ብዬ ለመቆየት ነበር ሀሳቤ። ነገር ግን መምህራኑና መድረክ መሪዎቹ ወደዚህ እንድመጣ ፈቅደውልኛል። ጉባኤው የእነሱ ብቻ ስላልሆነ እናንተንም ለማስፈቀድ እና ሰላምታ ለመስጠት ነው የቆምኩት። ፈቅዳችሁልኝ ከሆነ ያው እቀመጣለሁኝ። እግዚአብሔር ይስጥልኝ። የመምህራኑን ፈገግታ የእናንተም በጎ ምላሽ ፈቃዳችሁን ይገልጣል። ጥያቄውን በቻልኩት መጠን ለመመለስ እሞክራለሁ። በተለይ ከቴክኖሎጂ ጋር ተያይዞ የቀረበው ከኔ ይልቅ ለመምህር ያረጋል ሊቀርብ ስለነበረ ለመምህር ቢሰጥ ጥሩ ነበር። ቅበተ እምነት የቅበተ እምነት ስራ ቤተክርስቲያናችን ለዘመናት ትሰራ ኖራለች፣ አሁንም እየሰራች ትገኛለች እና በዚህ መካከል ደግሞ ቴክኖሎጂ ያመጣቸው ነገሮች ከባድ ፈተና ሆነዋል። በዚህ ጊዜ የቅበተ እምነት ስራ መቼና እንዴት በምን ሁኔታ ሊሰራ ይገባዋል፣ የምዕመናንስ ድርሻ ምንድን ነው የሚል አንድ ሆኖ ሀረጉ ብዙ የሆነ ጥያቄ ነው የቀረበውና በቻልኩት መጠን ጥቂቱን እመልሳለሁ። መቼም የተጠየቀ ጥያቄ ሁሉ በአንድ ጊዜ በቂ ሆኖ መልስ አያገኝም። በየጊዜው በየሰዓቱ የቤተክርስቲያን ሊቃውንት እንዲሁም ደግሞ በየአውደ ምሕረቱም ትምህርት ስንማር በሕይወታችንም ተሞክሮ ጥያቄዎቻችን መልስ ያገኛሉ። እኔ በቻልኩት መጠን ለመመለስ ሞክራለሁ። እግዚአብሔር አምላካችን ምስጢሩን ይግለጥልን። እውነት ነው፣ ቤተክርስቲያን የቅበተ እምነት ስራ ስትሰራ ነው የኖረችው። አሁንም በቻለችው ልክና መጠን እየሰራች ነው የምትቀጥለው። የሚያምን እስካለ ድረስ አቀብተ እምነት ይኖራሉ። የሚያምን እስካለ ድረስ ያንን የሚያጸና አገልጋዮች ቤተክርስቲያን ተመድባለች እና አሁን ባለው ሁኔታ ለቅበተ እምነት ስራዋ ቴክኖሎጂ የሚያመጣው ፈተና የቴክኖሎጂን ታከው የሚመጡ ነገሮች ፈተና እንደሆኑባት ያመለክታል እና በዚህ ሰለጠነ በሚባል ከእግዚአብሔር ይልቅ ለቴክኖሎጂ ቅድሚያ በሚሰጥ ዘመን የቅበተ እምነት ስራ እንዴት በምን መልኩ ይሰራ፣ መቼና እንዴት ይፈጸም፣ ይከናወን የሚል ነው የጥያቄው ሀሳብና እኔ ቴክኖሎጂው አይመስለኝም ክፋቱ። ቴክኖሎጂውን ታከው የሚመጡ ወይም ደግሞ ቴክኖሎጂውን ሰው የሚጠቀምበት ያጠቃቀም እንግዲህ መጠቀም ከተባለ ተጠቃሚ ነኝ ነው የሚል። በእርግጥ ከኔ ጀምሮ ብዙ ተጠቃሚ ሳይሆን ተሸካሚ ይመስለኛል። እንግዲህ ቴክኖሎጂ ከተባለ ለብዙ በዘመናችን እየቀረበ ያለው ስልክ ነው ወይም ደግሞ ኮምፒውተር የምንለው ይሆናል። እሱን በአግባቡ የሚጠቀሙበት ይኖራሉ፣ ሳይጠቀሙበት የሚሸከሙትም ሰዎች ደግሞ ይኖራሉ። እንግዲህ ቴክኖሎጂን ታከው የመጡ ነገሮች በማህበራዊ ሚዲያ የፌስቡኩ፣ ቲክቶኩ፣ ዩቲዩበሩ ሌላውም ነገር ብዙ ነገር አለና ለአዎንታዊ ለበጎ ነገር ሊጠቅም የሚችል ሁኔታዎች እንዳሉት ሁሉ አሉታዊ ለሆኑ ነገሮችም ያገለግላል። ያንን የሚያረክሱትም የሚቀድሱትም ሰዎች ናቸው። ቴክኖሎጂውን ማለት ሀገር ዳር ድንበር ሊጠበቅበት የተሰራውን መሳሪያ እንዲሁ ዝም ብሎ ባላስፈላጊ ሁኔታ ሰው የሚገሉበት ከሆነ ያላግባቡ ጥቅም ላይ ሆኗል ማለት ነው። አላስፈላጊ ሆኗል። ስልክም ይሁን ኮምፒውተር የሰዎችን ስራ የሚያቀላጥፍ ረጅም ጊዜ የሚወስደው በአጭሩ እንድንሰራ የሚረዳ ይመስለኛል። አጋዥ ሆኖ የተሰራ ነው። ነገር ግን ሰዎች ይህንን ለማያስፈልግ አሉታዊ ለሆነ ነገር ይጠቀሙታል። ለምሳሌ ቀደም ሲል የነበሩ አባቶቻችን መጻሕፍትን እንደመጻፍ ብራና መዳመጥ፣ ቀለም መበጥበጥ፣ የቀለሙን ቅመማ ቅመም ከእጽዋት ለመሰብሰብ ብዙ ጊዜና ጉልበት ያባክናሉ። በቆዳውን ፍቆ በደንብ ረምሞ አዘጋጅቶ
ለጽሁፍ እስከሚበቃ ድረስ ብዙ ጉልበት ይፈልጋል። ዛሬ ግን በቀላሉ ኮምፒውተሩን ወይም ደግሞ ስልኩን አንስቶ ሰው የሚያስበውን ጽሁፍ ሊጽፍ ይችላል። ሸክሙን ያቀላል ቴክኖሎጂ። እንዲሁም ደግሞ አሁን የምናያቸው ፊት ለፊታችን ላይ የተቀመጡ ካሜራዎች አሉ። እኛ እዚህ ነው ቁጭ ያልነው። ነገር ግን እኛ የትም ቦታ ስንሄድ ትምህርታችንን እዚህ ለተቀመጠው ብቻ አይደለም የትም ላለ ሰው ለማዳረስ ይጠቅማሉ እና ቴክኖሎጂን በአግባቡ የምንጠቀምበት ከሆነ ለዕቅበተ እምነት አገልግሎት ትምህርትን ለማሰራጨትና የቤተ ክርስቲያንን የትምህርት ተደራሽነት ለማስፋት ተጨማሪ እድል የሚሰጥ በረከት ሊሆን ይችላል በአግባቡ ከተጠቀምንበት። በአግባቡ ካልተጠቀምንበት እንደተባለው አእምሮን የሚያፈዝ ዓይንንም እንዲሁ የሚያፈዝና የሚያቀዘቅዝ ብዙ ጊዜያችንን የሚያባክን እንዲሁም ደግሞ በሱስ እንድንጠመድ የሚያደርግና የትውልድን አእምሮ የሚገል ሊሆን ይችላል። ያ እንዳይሆን አውቀን መጠቀምን ገንዘብ ማድረግ የሚያስፈልግ ይመስለኛል። አውቀን በደንብ ለተገቢው ነገር ከተጠቀምነው ቴክኖሎጂ ኃጢአት አይደለም፣ ርኩሰት አይደለም። ቴክኖሎጂውን ተጠግቶ ርኩሰቱን የሚያሰራጭ ክፋቱን የሚያሰራጭ ሊኖር ይችላል እና እንዲሁ በጎ ነገሮች ሊሰራጩበት እንደሚችሉ መጥፎ ነገሮችን ሊሰራጩበት ይችላሉ። የነገር ጦር ስንማዘዝበት፣ ስንባላበት፣ ስንጣላበት፣ ስንከራከርበት ይታያል። በጎ ነገር ግን ልንሰራበት እንደምንችል ማወቅ ነው። አሁን ችግሩ ቴክኖሎጂው አይደለም፣ አጠቃቀማችን ላይ ነው ችግር ያለ። ወይ እንግዲህ ለቴክኖሎጂው የሚመጥን እውቀት ሳይኖረን ወይም ደግሞ ጊዜያችንን በአግባቡ መጠቀም ሳንችል ቴክኖሎጂው የመጣብን ይመስላል ስናየው ማለት ነው። እና በዚህ ሁኔታ ቴክኖሎጂን ታከው የመጡ ነገሮች በማህበራዊ ሚዲያውም ስናይ ክርክሩ፣ ፉክክሩ፣ ጭቅጭቁ፣ ንትርኩ ይበዛል። ነገር ግን ይህንን መቀየር ቴክኖሎጂውን መቀደስ ለመልካም ነገር መጠቀም ግን ይቻላል። ይህ ማይክራፎን ቢኖር እርግጠኛ ነኝ ልንሰማማ አንችልም። እንድንሰማማ ምክንያት የሆነን ይህ ማይክራፎን ነው። ነገር ግን እኛ ከሌለን ደግሞ ይህ አይሰራም። ስለዚህ ቴክኖሎጂውን እንዴት እንጠቀመው የሚለውን በደንብ ማሰብ የሚያስፈልግ ይመስለኛል እና ቴክኖሎጂውን ታኮ በመጣው ነገር ብዙ ትውልድ እየጠፋ አእምሮ እየደነዘዘ ከእግዚአብሔር እየተለየ ከማስቀደስ ይልቅ እዚያው ላይ ተተክሎ እያደረ ጊዜውን እያባከነ እንደሆነ ይሰማናል። እናነባለን ብለን ስልኮቻችን ብዙ መጽሐፍ ይሸከማሉ። ነገር ግን የምናየው መጽሐፉን ሳይሆን ሌላው ላይ እንቀራለን። እንስማን ብለን ወደ ማህበራዊ ሚዲያው ጎራ ብንል ብዙ ጠቃሚ ነገር ቢኖርም ጊዜያችንን የሚያባክነው የማይጠቅመው ነገር ነው እና ይህ ችግሩ የቴክኖሎጂው ሳይሆን የቴክኖሎጂ አጠቃቀማችን በአግባቡ መቃኘት ይኖርበታል። ጊዜያችንን የማያጠፋ አእምሯችንን የማያበላሽ ውስጣችንን የማይበርዝ ለትውልድ የሚጠቅም እንጂ ትውልድን የሚጎዳ እንዳይሆን አጠቃቀማችን ላይ በደንብ ሊታሰብበት ይገባል። ይህንን ካወቅን ይህንኑ ራሱ ዘመን ያመጣውን ቴክኖሎጂ በምንና እንዴት መቼ የዕቅበተ እምነት ስራ ሊሰራ ይችላል የሚለውን በዚሁ ዘመን ባመጣው ነገር ልንሰራው እንችላለን። ትምህርታችንን በአግባቡ ተቀርጾ ተደራጅቶ አግባብ ባለው መልኩ ተጽፎ ተተርጉሞና ተብራርቶ ለትውልድ ሊደርስበት ይችላል። የዕቅበተ እምነት ስራ ለመስራት ቀደም ሲል የነበሩ አባቶቻችን ብዙ ዋጋ ከፍለዋል። እስከ ደም ድረስ ደማቸው እስኪፈስ ዋጋ ከፍለዋል። ዛሬ ያን ያህል ዋጋ ሳንከፍል የዕቅበተ እምነት ስራ እንድንሰራ ቴክኖሎጂ ሊያግዘን ይችላል። አውቀን ከተጠቀምንበት ዘመኑን በደንብ ከተረዳ ነው ከተገነዘብ ነው ሰው አንድ ቦታ ላይ ሆኖ በብዙ ሺህ የሚቆጠሩ ሰዎችን ማስተማር የሚችልና ለብዙዎች ተደራሽ እንዲሆን የሚያስችል ቴክኖሎጂ ራሱ ሊጠቅም የሚችል መሆኑን መገንዘብ ጥሩ ይመስለኛል እና እንዴትና በምን ሁኔታ መቼ ይሰራ የሚለውን እንግዲህ አባቶቻችን እንዴት መቼና በምን ሁኔታ የዕቅበተ እምነትን ስራ ይሰሩ እንደነበረ ይታወቃል። ሁልጊዜ ነው የዕቅበተ እምነት ስራ የሚሰራው። ዛሬ ጊዜው አይደለም፣ ለነገ ይቆይ የሚባል አይደለም። የዕቅበተ እምነት ስራ ዛሬ ይሰራል፣ ነገም ይሰራል፣ ከነገ ወዲያም ይሰራል። ጊዜ የሚመደብለት ጊዜ የሚመረጥለት ከዚህ ይልቅ ይህኛው ሰዓት ምቹ ነው የሚባል አይደለም። ሁልጊዜ የሚሰራ ነው።
ሰው መቼም ምግብን እስኪ እንደው ለአንድ ሳምንት ሳልበላ ልቆይ ብሎ አይተውም። እንደው ወይም ደግሞ ቁርስ ብቻ ቃምሼ ውዬ ልደር አይልም። የሚበላውን ነገር ጠዋት እንዲሁም ምሳ፣ እራት እያለ እንደሚመገብ ሁሉ የዕቅበተ እምነት ስራንም ለዚህ ጊዜ ብሎ ሳይገፋው በየሰዓቱ በየጊዜው ባገኘው አጋጣሚ ሁሉ የዕቅበተ እምነትን ስራ መስራት አለበት። እንዴትና በምን መልኩ ይሰራ ለሚለው እንግዲህ በጽሁፍ ሊሰራ ይችላል። ለምዕመናን በመመስከር መናፍቃንን በመከራከር የቤተ ክርስቲያንን የዶግማ የትውፊት ድንበር በማስከበር ሊሰራ ይችላል። ስለዚህ ይህንን መጽሐፍ የሚችል በጽሁፍ በመጽሐፍ በማብራራት በማመስጠር በመጽሐፍ ወደ ሰዎች በመድረስ ሊሰራው ይችላል። ይህንን አሁን በዘመናችን ከሚሰሩ ሰዎች ሩቅ ሳሊድ ወንድሜ ዲያቆን ያረጋል አበጋዝ አለ። በጽሁፍ የዕቅበተ እምነት ስራ እንዴት የሚሰራ የሚያሳየን ወንድማችን ነው። ረጅም ዕድሜ እግዚአብሔር አምላካችን ይስጥልን። ሌሎች መምህራንም እንዲሁ በቃል በጽሁፍ በልዩ ልዩ መልኩ የዕቅበተ እምነት ስራ ይሰራሉ። ስለዚህ እንዴት ይሰራ የሚለው ይህን የመሳሰሉ ጉባኤያትን በመስራት ምዕመናንን በመሰብሰብ በማንቃት በማዘጋጀት የዕቅበተ እምነት አካል እንዲሆኑ በማስተባበርና አይነ ልቡናቸው እንዲገለጥ እምነታቸውን እንዲያውቁት በደንብ እንዲገነዘቡት በማድረግ የዕቅበተ እምነት ስራ ሊሰራ ይችላል። የዕቅበተ እምነት ስራ መጀመሪያ ለራስ የሚሰራ ነው። ቀጥሎ ለወንድም የሚሰራ የፍቅር ስራ ነው። የዕቅበተ እምነት ስራ ራሱን እወዳለሁ የሚል ሰው የዕቅበተ እምነት ስራ ያለማቋረጥ መስራት አለበት። በጊዜውም ያለ ጊዜውም ቀንም ሌሊትም ሁልጊዜም ሊሰራው የሚገባ ስራ ነው። ራሱን በዚያ ውስጥ እያሳለፈ ፍቅሩን ለሌሎች መግለጥ የሚችለው ደግሞ ሌሎች የዕቅበተ እምነት ስራ እንዲሰሩ በማነሳሳት በመቀስቀስና የዕቅበተ እምነት ስራ አካል እንዲሆኑ በማስተባበርም ጭምር ነው። እንዴት ይሰራ ስንል በጽሁፍ በቃል በመናገር በጠቅላላው ዶግማውን ሃይማኖቱን ለምዕመናኑ በደንብ እንዲደርስ እንዲያውቁት እንዲገነዘቡት በማድረግ ሊሰራ ይችላል። ከዚያ ባለፈ ደግሞ ከውጭ አጥርተው ቅጥር አፍርሰው የቤተ ክርስቲያንን ከታች መሰረቷን ሊንዱ ከላይ ጉልላቷን ሊያወርዱ የሚያስቡ አካላትን ከቅጥር ውጭ እንዲቀሩ ወደ ውስጥ እንዳይገቡ በመከላከልም የዕቅበተ እምነት ስራ ይሰራል። አባቶቻችን የዕቅበተ እምነትን ስራ የሰሩት በዚህ መልክ ነው። ምዕመናንን በመጠበቅ መናፍቃንን በማራቅና የምዕመናንንና የመናፍቃንን ድንበር በደንብ ጥርት ብሎ እንዲለይ በማድረግ ያንን የዕቅበተ እምነት መስመር በማስመር ምዕመናን ከዚያ እንዳያልፉ መናፍቃንም ወደ ምዕመናን ሕይወት አልፈው ምዕመናንን እንዳይጎዱ መናፍቃንን ተኩላዎችን ከሩቅ በመጠበቅ በበትረ ትምህርታቸው በመከላከል ለምዕመናን ከለላ ሆነው ኖረዋል። ዶሮ ለጫጭቶቿ መስዋዕት እንደምትሆነው ጭልፊት ሲመጣ በጫጭቶቿ ላይ ክንፎቿን ዘርግታ እንደምትከላከለው የዕቅበተ እምነት ስራ የሰሩ ሊቃውንትም ምዕመናንን በክንፈ ትምህርታቸው ጋርደው በዕቅበተ እምነት ጥላ ስር እንዲኖሩና በለመለመ የሐዋርያትና የነቢያት ትምህርት ውስጥ እንዲጠለሉ በማድረግ ምዕመናንን በመጠበቅ የዕቅበተ እምነት ስራን ያለ ድካም ሰርተዋል። ድካምን በመታገስ ሲሰሩት ነው የኖሩ። እንደዚያ ሁሉ በዚህ ዘመንም የዕቅበተ እምነት ስራ አብዝቶ ሊሰራ የሚገባ ትልቅ የቤተ ክርስቲያን ተልእኮ ነው። ምክንያቱም መናፍቃን ጉልበታቸው በዚያ ዘመን እንደነበሩት ባይሆንም ብዛታቸው ያስፈራል። በዚህ ዘመን ብዛታቸው ቁጥራቸው እየበዛ እየበረከተ ነው የመጣው። ከመናፍቃን ባለፈ እምነት የለሾች በዝተዋል። በዚህ ዘመን በሃይማኖት ጥላ ስር የማይኖሩ እግዚአብሔርን የማያፍሩ የማያከብሩ እንዲያውም የለም ብለው በአደባባይ በጠራራ ፀሐይ የሚክዱት ከሃዲያን በዝተዋል። በዚህ ዘመን ምዕመናንን መታደግ የሚቻለው የዕቅበተ እምነት ስራ አብዝቶ በመስራት ነው። እንዴት ካል ከቤታችን ከልጆቻችን ከቤተሰቦቻችን ከጓደኞቻችን ከምናውቃቸው ከሚያውቁን አብረውን ከሚሉን መጀመር አለብን የዕቅበተ እምነትን ስራ ማለት ነው። እና ያንን ስንሰራ መናፍቃን እየራቁ እምነታቸው እየጸና የምዕመናንን ሕይወት እየተጠበቀ ይመጣል። መቼ ለሚለው ግን ሁልጊዜ ነው የሚሰራው። ከዚያ ባለፈ ምዕመናንስ
የዚህ የዕቅበተ እምነት አካል መሆን የሚችሉት እንዴት ነው የሚለው እምነታቸውን ሲያውቁት፣ ሲረዱት፣ ሲገነዘቡት ከእምነት ውጭ የሆኑ የሚደርስባቸው ጉዳት በሃይማኖት ጥላ ስር ቢኖሩ ደግሞ የሚያገኙትን ጸጋና በረከት እንዲያውቁ በማድረግ ተሳታፊዎች ማድረግ ይቻላል። ለምሳሌ የሚጽፉት ሲጽፉ ያንን ወደ ህትመት እንዲቀርብ በማድረግ የሚያገለግሉ ሲያገለግሉ አገልግሎታቸው እንዲቀና አጋዥ በመሆን እንዲሳተፉ በማድረግ የዕቅበተ እምነት አካል እንዲሆኑ ማድረግ ይቻላል። ወንጌል እኮ የደረሰው በሐዋርያት ብቻ አይደለም፣ ለዓለም የተዳረሰው በምዕመናንም ጭምር ነው። ጴጥሮስ ከኢየሩሳሌም ወጣ፣ ኢዮጴ ደረሰ። ስምዖን ቤት ባያርፍ ኖሮ የት ሆኖ ይሰብካል? አየር ላይ አይቀመጥም። መቀመጫ መኖር ያስፈልገዋል። ወንጌል እንዲዳረስ አስተዋጽኦ ያደረጉት ምዕመናን ጭምር ናቸው። ዛሬም የዕቅበተ እምነት ስራ በሰፊው እንዲሰራ ምዕመናን ድርሻቸው የጎላ ነው። ምክንያቱም በቤተ ክርስቲያን የሊቃውንት፣ የካህናት፣ የመምህራን ብቻ ስራ የሆነ የለም። ትልቁ የአምልኳችን ቁንጮ የሆነው ስርዓተ ቅዳሴ እንኳ ቢባል የካህናት፣ የዲያቆናት፣ የምዕመናን ድርሻ አለው። ምዕመናን የማይሳተፉበት መንፈሳዊ አገልግሎት ሊኖር አይችልም። ምክንያቱም ዲያቆኑ ለጸሎት ተነሱ ቢል ምዕመናኑ ምን ይላሉ? አቤቱ ይቅር በለን፣ ድርሻ አላቸው። ካህኑ ሰላም ለሁላችሁ ይሁን ቢል እንደ ቃል ይሁንልን፣ ይደረግልን ይላሉ። እምነታችንን የምንኖረው የምንገልጠው የምንሰብከው አብረን እንጂ ካህናት ሊቃውንት ብቻ አይደሉም፣ መምህራን ብቻ አይደሉም። መምህራን መሪዎች፣ ፊት አውራሪዎች ሊሆኑ ይችላሉ። ይህ የዕለት ተዕለት ተግባራቸው ሊሆን ይችላል። በሌላ ተግባር በስጋዊ ተግባር ተሰማርተው የሚኖሩ ምዕመናንም ግን ለዕቅበተ እምነት ትልቅ ድርሻ አላቸው። ከዚያ ባለፈ መንፈሳዊ አገልግሎት የሚሰጡ ማህበራትን በመሰብሰብ በማደራጀት በማጠናከር የዕቅበተ እምነት ስራ ሊሰራ ይችላል። አባቶቻችን ሊቃነ ጳጳሳትን ከላይ በመምሪያ በመዋቅር ደረጃ ያሉትን በማስተባበርና አንድ ላይ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ይህን ስራ እንዲሰሩ በማስተባበር የዕቅበተ እምነት አካል ማድረግ ይቻላል። ላይ ያለው ብቻ ብቻውን አይሰራውም። በታች ያለው ብቻውን አይፈጽመውም። ትብብር ይፈልጋል። የዕቅበተ እምነት ስራ ስለ ዕቅበተ እምነት የሚመሰክር ቢኖር የሚሰማ ያስፈልጋል። የሰማውን ለሌላ የሚተርፍና የሚያስተላልፍ ያሻል እንጂ መኖሩ ብቻ የሚጽፉት ብቻ ሊያደርጉት የሚችሉ አይደሉምና የዕቅበተ እምነትን ስራ በየጊዜው ከመምህራን ጋር ምዕመናንን አንድ ላይ በማስተባበር መነቃቀፍን፣ መተቻቸትን፣ መጠላላትን፣ መጠላለፍን በማራቅ በመስማማትና በመናበብ የዕቅበተ እምነት ስራ በሰፊው ሊሰራ ይገባል። ዛሬ ያለው የቤት ስራችን የሚያሳየን ይህንን ነው። ብዙ ልንሰራው የምንችለው የቤት ስራ አለን። ከዚያ አንዱና ዋናው ዕቅበተ እምነት ነው። ምክንያቱም ሰው ከሃይማኖቱ እያፈነገጠ ያለበት ሁኔታ ነው የምናየው። ከኛው ቤተክርስቲያን ነው ብዙ ምዕመናን የሚዘርፉት የሚባክኑት። ልጆቻችን በእውነት አላዋቂ አጫጭ እንዳጨደው ስንዴ በየመንገዱ ዝርክርክ ሲሉ ይታያል። የዕቅበተ እምነት የስራ ጉድለት ነው እና ምዕመናንን በአግባቡ መመገብ፣ መንከባከብ፣ መጠበቅ እንደ ንስር በእውነት በትኩረት መመልከት የሚያስፈልግበት ጊዜ አሁን ነው። ያ ደግሞ ምዕመናን የሚታዩበት የሚጎበኙበት ትልቅ ስራ የዕቅበተ እምነት ስራ ነው። እንዴት ይሰራ ከተባለ እንደ አባቶቻችን ዘመን ያመጣውን ቴክኖሎጂውንም ጥፋትም ያመጣ ከሆነ በእሱ የመጣውን ጥፋት በእሱ በመከላከል ለዕቅበተ እምነት ስራ መዋል ይገባናል። ያንን የምናደርግ ከሆነ ፈተናው ቢኖርም ብናየው ፈተናውን ማሸነፍ ይቻላል። የማይሸነፍ ፈተና አይመጣም። ካልሰራን ግን ልናሸንፈው አንችልም። ስለዚህ መምህራን፣ አባቶች፣ ምዕመናን፣ ወጣቶች፣ ታላቆች፣ ሀብት ያለው የሌለው ሁሉም አንድ ሆኖ የዕቅበተ እምነት ስራ መስራት ይገባል። ይሄ የከሌ ስራ ነው ብለን ገፋ የምናደርገውና ለከሌ የሰጠነው ገለል የምንለው አይደለም። የዕቅበተ እምነት ስራ እና በዚህ መልኩ ብንገነዘበው ጥሩ ነው። ዕቅበተ እምነት ሰፊ ጥልቅም ከመሆኑ የተነሳ በዚህ ጠቅለል ባለ በትንሽ ሀሳብ የሚገለጥ አይደለም። በሌላም ጊዜ በመምህራን በልዩ ልዩ መልኩ ይገለጣል። ጊዜያችንን ለመጠቀም እኔ እዚህ ላይ ቢበቃኝና ወደ ሌሎቹ ጥያቄዎች ብንሄድ ጥሩ ነው። የሳትኩት የዘለልኩት ካለ ግን ወንድሜ ዲያቆን ያረጋልን
የኔታ መጋቢ አዲስ ግሩምን ቢጨምሩበት ሊሟላ ይችላል። ሶስት ሆነን የመቀመጣችን ዋና ዓላማ ያ ይመስለኛል። አንዱ የሳተውን አንዱ እንዲሞላውና ወደ ሌላው እንሂድ። እሺ እግዚአብሔር ይስጥልን። በየንታ ጋባዥነት እንግዲህ ወደ ቀጣይ ጥያቄ ከመሄዳችን በፊት ምናልባት ብዙውን ጊዜውንም አገልግሎቱንም በዚህ ላይ የሚያሳልፈው መምህራችን መመሪያ ያደርጋል። ትንሽ የሚያክሉበት ነገር ካለ እድል ልስጥና ወደ መጨረሻው ከምሳ በፊት ወዳለው መርሃ ግብራችን እናጠናቅቃለን። እሺ እግዚአብሔር ይስጥልን፣ ቃል ያሰማልን። ይሄ ብዙ ጊዜ በዛ ሳለፈ ምናምን የሚለውን እሱን እንርሳውና እሱን ትተን ዋዋውን ታግሰው ይላል መተርጉማን። እሱን እንታገሰውና ያው የሰው ሞራል መገንባት ጥሩ ነው፣ ኦርቶዶክሳዊነት ነው። በዛ አመሰግናለሁ። በጣም መሰረታዊ ጉዳዮች ተነስተዋል። እንደው ከታሪክ ይሄ ቅበተነትን ቤተክርስቲያንን አስተምራን መጠበቅ ብዙ ጊዜ በተለይ እኛ ጋር ለካህናት ብቻ ለመምህራን ብቻ ሰጥቶ ሌላው ተመልካች መልካም ከሰሩ ሰይ እግዚአብሔር ይስጣቸው፣ ካልሆነ ደግሞ አይጉድ እንደው ምን እያደረጉ ነው ወደ ማለት ስላዘነበለ ብዙ ሰው ከዛ መውጣት ይመስለኛል አንዱ ትልቁ ነገር። በቤተክርስቲያን ታሪክ በቤተክርስቲያን ጥብቅና በመቆም የሚታወቁት ካህናት የሆኑ እና ጳጳሳት የነበሩ ብቻ አልነበሩ። እነዛ እንዳሉ ሆነው ግን ካህንም ጳጳስም ያልነበሩ በጥብቅና አገልግሎታቸው በጣም ጎልተው የሚታወቁ ብዙ ድርሳናትን ድርሰው ያለፉ፣ አንዳንዶቹ ደግሞ ሰማዕትነትን የተቀበሉ ለክርስቶስ በመመስከር ብዙ ናቸው። ትንሾቹን ባስታውሳቸው አንዱ ሰማዕቱ ቅዱስ ዮስጢኖስ ነው። ሴንት ጀስቲን ማርቲር ታዋቂ የቤተክርስቲያን ጠበቃ ነው፣ ግን ካህንም ምንም አልነበረም። የፍልስፍና ምሁር ነበር። ከዛ ነው በሂደት እግዚአብሔር ባወቀ መጽሐፍትን አገኘ፣ እያነበበ ወደ ክርስትና የመጣው። ከዛ ለክርስቲያኖች ጠበቃ በመሆን በዘመኑ በነበሩት ነገስታት ክርስቲያኖች መከራ ሲሰቃዩ መጀመሪያ ለንጉስ ነው አንድ አቤቱታ የጻፈው ክርስቲያኖችን በተመለከተ ዘ ፈርስት አፖሎጂ የመጀመሪያው ጥብቅና ጽሑፍ ይባላል። ክርስቲያኖች በሚታሙባቸው ነገር ስህተት መሆኑን ያ ሐሜቱ ትክክል አለመሆኑን ከዛ ባለፈ ንጉሱ አንተም ክርስቲያን ብትሆን ይጠቅምሃል፣ እውነትም ክርስቲያን መሆን ነው ክርስትና ነው ማለት ንጉሱ ሳይቀር በጽሑፍ የሰበከ ነው። አንዲት ክርስቲያናዊ ሴት በዘመኑ በነበሩት ነገስታት እና ባለስልጣኖቻቸው በክርስትና ምክንያት መከራ ስለደረሰባት ለእሷ ነው ጥብቅና የቆመው። ለምን እንዲህ ትደረጋለች ብሎ እና ከዛ ሁለተኛ ጻፈ። በዚህ ምክንያት ሕይወቱን ለክርስቶስ አሳልፎ በሰማዕትነት ሞቷል። እና ሰማዕቱ ቅዱስ ዮስጢኖስ ካህን ጳጳስም አልነበረም። ተርቱሊያን ጠርጠሉስ እንደዚሁ ብዙ የጥብቅና ስራዎችን ሰርተዋል። ጠርጠሉስ አሳዛኝ ነው። በጣም ለቤተክርስቲያን ብዙ የደከመ ሰው ነው፣ ግን መጨረሻው ያላማረ ከቤተክርስቲያን ወጥቶ የሞተ ሰው ነው። ቀድሞ የጻፋቸው አንዳንድ መጽሐፍት በጣም ጠቃሚ ስለሆኑ ያኔ ገና ይሄ የሆነበት የራሱ ምክንያት አለው። ቤተክርስቲያን ውስጥ ያሉ መጽሐፍት አሉት፣ እሱ ግን ከቤተክርስቲያን ወጥቶ ነው የሞተው። እና እንደዚህ ይባላል ተርቱሊያን ወይም ጠርጠሉስ መጽሐፍቱ ቤተክርስቲያን ውስጥ አሉ፣ እሱ ግን ከቤተክርስቲያን ወጥቶ ሞተ ይባላል። እንዲህ ከመሆኑ እግዚአብሔር ይሰውረን በእውነቱ። እና ግን እንዲህ ያሉ አቴናጎራስ የሚባል ጁሊየስ አፍሪካነስ የሚባል ላክታንቴስ የሚባል ይህንና ይህን የመሳሰሉ በቤተክርስቲያን የሃይማኖት መጠበቅ ተግባር ውስጥ ብዙ የተጋደሉ ነበሩ። ወደ ቅርብ ዘመን ከሴቶችም በሃይማኖትን በመጠበቅ ብዙ የተጋደሉ እናቶቻችን ነበሩ። ለምሳሌ ቅድስት ፔርፔቹዋ የተባለች በ203 ዓመተ ምህረት አካባቢ በሰማዕትነት ያረፈች እናት ገና ልጇን ወልዳ ብዙ ሳትቆይ በአራስነቷ ነው በሰማዕትነት ስለ ክርስቶስ የተገደለችው። እና ብዙ ለክርስትና የጥብቅና በመቆሟ የምትታወቅ ናት። የጻፈቻቸው ድርሰቶች አሉ። በጣም በተዋስኦ ለክርስትና ጥብቅና ትቆም ነበረ። ቅድስት ማክሪና በጣም የታወቀች ናት። የቅዱስ ባስልዮስ፣ የቅዱስ ጎርጎርዮስ ዘኑሲስ መምህራችን የሚሏት በተለይ ጎርጎርዮስ ዘኑሲስን ከነበረበት ሁኔታ አውጥታ ለቤተክርስቲያን ትልቅ አባት እንዲሆን ትልቁን ሚና የተጫወተችው ማክሪና እህቱ ነች። እና መምህሬ እያለ ነው ቢጠራት። ቅድስት ማርሴላ ሮማዊቷ እሷም እንደዚሁ ግጥማዊ በሆነ በጣም ስነ ጽሑፋዊ ውበት ባለው መልኩ ክርስትና ታስረዳ፣ በክርስትና ላይ የሚነሱ ተቃውሞዎችን ሁሉ መልስ ትሰጥ ነበረ። ቅድስት ቴክላ የቅዱስ ጳውሎስ ደቀ መዝሙር ነበረች። እንደውም ቴክላ ታጠምቅ ነበር ሁሉ ይላል ገድሏ። በሊቃውንት ዘንድ ውዝግብ አለ። ይሄ የግኖስቲኮች ስርዋጽ ነው እንጂ ሴት አታጠምቅም የሚሉ አሉ። አንዳንዴ የማይደረግ ነገር የለም የሚሉ አሉ። ዞሮ ዞሮ ግን በጣም ብዙ ሰዎችን አስተምራ ወደ ክርስትና ያመጣች ናት ቅድስት ቴክላ። ቅድስት ጣጡስ የምትባል ነበረች። በጣም ብዙ ሰዎችን አስተምራ በማስተማርም በተአምራት ወደ ክርስትና ያመጣች። እንዲህና እንዲህ የመሳሰሉ በጣም ብዙ እናቶቻችን አባቶቻችን ነበሩ። ካህናት፣ ጳጳሳት እንደዚህ ሊቃውንት ከሚባሉትን ባሻገር ማለት ነው። እና ይሄ ዕቅበተ እምነትን ለካህናት ብቻ እና ለመዋቅር ብቻ መድቦ የመስጠት ነገር በጣም ጎድቶናል። ዛሬ ከደረስንበት እንድንደርስ አንዱ
ያደረገን እኔ አንዱ ያረዳድ ክፍተት ይመስለኛል። ስለዚህ በዚህ ዘርፍ በጣም ብዙ ወጣቶች እንዲሰማሩ ማበረታታት በጣም ያስፈልጋል። ጥንቃቄ ግን ይሻል። ምክንያቱም ጠንካራ የሆነ እውቀትም ይፈልጋል፣ ስልትም ይፈልጋል፣ ጸሎትም ይፈልጋል። ዕቁበተ እምነት የራሱ የሆነ ጠባይና አካሄድ አለው። ግን ዕቁበተ እምነትን ደግሞ የሚረዳው ውስጡ ያለ ሰው ነው። አሁን አንዱ ችግር ዕቁበተ እምነት የራሱ የሆነ ጠባይ አለው። አሁን ጋራጅ ውስጥ ያለ ሰው መቼም ልብሱ ከጋራጅ ርቆ እንዳለው ሰው አይነት ንጹህ አይሆንም። ለምን? ጋራጅ ውስጥ ነው እየሰራ ነው። ስለዚህ ስራ ላይ ያለ ሰው ልብስ ከስራ ውጭ ራቅ ብሎ ያለ ሰው ለምን ልብስ ይቆሽሻል እንዴ? ለምን እንዲህ አይነት ነገር ይነካል ቢል በቃ የሰነፍ ሰው ትችት ነው፣ የማይሰራ ሰው ትችት ነው። እና ስራ ውስጥ ያለውን ድካም የሚያውቀው እዛ ውስጥ የገባው ሰው ነው። ጦር ሜዳ ያለውን አስቸጋሪነት የሚያውቀው ጦር ሜዳ የገባ ሰው ነው እንጂ ዝም ብሎ በቲዮሪና በወሬ ወይም ሩቅ ሆኖ እንዲህ ለምን ያደርጉ እያለ እንደሚያወራው አይነት አይደለም። እና በእውነቱ በዚህ ረገድ በዘመናችን የተሰማሩ ወጣቶችን ማበረታታት ያስፈልጋል። ብዙ ጊዜ ማበረታታት ትንሽ ጎደል ይላል። ጠብቆ እንደ አንዳንዴ የፍልስጣ ጠባይ እንዳይሆን በጣም መጠንቀቅ ያስፈልጋል። ጠብቆ ማጥቃት፣ ጠብቆ መንደፍ፣ ጠብቆ ማሸማቀቅ የሚቀናቸው ሰዎች አሉ። ይሄን አገልግሎት አድርገው እንደውም ለእግዚአብሔር የሚቀር መስዋዕት አድርገው ሁሉ የሚቆጥሩት ሰዎች ይኖራሉ። እና እንደዛ እንዳንሆን በጣም መጠንቀቅ ያስፈልጋል። የሚሰራ ሰው ይሳሳታል። በዘመነ ሊቃውንትም ሃይማኖትን በመጠበቅ ሂደት ውጣ ውረዶች ነበሩ። የሚጠየቁ ጥያቄዎች በአንድ ጀንበር መልሳቸው አልተገኘም። እኛ በእውነቱ በእነሱ ድካም እናንተ ገባችሁ እንደተባለው ኦልሞስት አብዛኛው ጥያቄ ተመልሷል ማለት ይቻላል። በየዘመኑ የሚመጡ ግን አዳዲስ ጉዳዮች የሉም ማለት ግን አለ። ሁሉም ጥያቄ ተመልሶ አልቋል ማለት ግን አይደለም። በዘመናችን ከብዙ ነገሮች ጋር ተያይዘው የሚመጡ ነገሮች ሊኖሩ ይችላል። እርሾ መሰረቱ ግን በደም ከሚገባ በላይ አለ። በሚገባ ጥሬ ዕቃውን ከተጠቀምንበት ግን ያ በአንድ ጀንበር በአንድ አባት አልተሰራም። አንዳንዶቹ ለእነዛ ጥያቄዎች መልስ ለመመለስ እንቅፋት የመታቸው አሉ። የወደቁ አሉ። የእነዛ ድካም ግን ፍሬ አፍርተዋል። እና በዛሬውም እንደዛ ሊሆን ይችላል። ስለዚህ ሰዎችን ማበረታታት በጣም ያስፈልጋል። በእውነቱ በጣም አነዛ ሰው ማጣት ይመጣል። እንደ ሄሮድስ በእውነቱ ህፃናትን ዝም ብሎ ገና ከፍ ከማለታቸው ቋይ ያደረጉ መጨረስ እንዳይሆን በጣም ጥንቃቄ ያስፈልጋል። ሰው የሚያሳጣንም አንዱ እንደዛ እንዳይሆንብን። ስለዚህ ለቤተክርስቲያን መቆም፣ ለኦርቶዶክሳዊነት መቆርቆር ተገቢ ነው። ግን በዚህ ረገድ ደግሞ የሚሰማሩ ብዙ ሰዎችን ማበረታታት ያስፈልጋል። በእውነቱ ማንም ሳያሳድጋቸው በራሳቸው በቤተክርስቲያን ቀናይነት እንደውም እግዚአብሔር ስም አወቀ ተነሳስተው ቤተክርስቲያን አስተምረዋን የሚነሳባትን ጥያቄ ለማስረዳት የሚጣጣሩትን በተቻለ መጠን መደገፍ ያስፈልጋል። ችግር ካለ በእውነቱ ማስረዳት ያስፈልጋል። ማነው አጵሎስ የተባለው ምሁረ ኦሪት ብሉይ ኪዳንን ያውቅ የነበረው ከእስክንድርያ የኦሪት ትምህርት ቤት የወጣ ምሁረ ኦሪት ነበር። ግን ጵርስቅላና አቂላ የተባሉት ባልና ሚስቶች ሲያገኙት ገና ስለ ክርስትና ብዙ ስላልተረዳ አገላለጹ አልተጠነቀቀም። ገና ነው። ምንድን ነው ያደረጉት? በአደባባይ አልነቀፉትም፣ አላሳጡትም። ወስደው ወደ ቤታቸው ይላል ስለ ክርስቶስ የበለጠ አስረዱት ይላል። ከዛ በኋላ በብሉይ ኪዳን የነበረው ነገር ስለ ክርስቶስ የሚናገር ስለሆነ ገባው። በቃ ብሉይና አዲስ ተዋህደለት፣ አይን ገላጭ ሆነለት። ከዛ በኋላ ዋና የቤተክርስቲያን በጣም ጠበቃ፣ በጣም የቤተክርስቲያን የቁርጥ ቀን ሰው ነው የነበረው። ቅዱስ ጳውሎስ በጣም ቀኝ እጁ ነበር። እንዳውም የቆሮንቶስ ምዕመናን ከቅዱስ ጳውሎስ ጋር አስተባብረው የአጵሎስ ነኝ የጳውሎስ ነኝ እስኪደርሱ ማለት ነው። ስለዚህ ነገ የቁርጥ ቀን ሰዎች የቤተክርስቲያን ቀኝ እጅ የሚሆኑ ሰዎችን ዛሬ ቀስ አድርጎ ማሳደግ ያስፈልጋል። ያላሳደጉት ልጅ ከየት ይመጣል? ያልሰሩበት ሰው ከየት ይመጣል? በተአምር እንደ ጉዳይ ብቅ ሊል አይችልም። ከሰማይም ዝም ብሎ በፓራቹት ሊመጣ አይችልም። እና በዚህ ነገር ጥንቃቄ ሆኑም ሰው ማሳደጉንም አብረን ማሰብ ያለብን ይመስለኛል። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን መምህር ያረጋል። ከሰዓት በፊት ያለውን የጧቱን መርሃ ግብራችን በፊት አንድ ጥያቄ ቅድም መጋቤ ሐዲስ ግሩም የኦርቶዶክሳዊ ጋብቻን ዓላማና ምንነት ሲያስረዱን ነበረ። ከዚያው ጋር የተያያዘ የኦርቶዶክሳዊ የልጆች አስተዳደግን በሚመለከት ደግሞ ምን መምሰል አለበት የሚለውን የተወሰነ ያነሱልናል። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። ያው ጋብቻ ካለ ልጅ መውለድ አለ፣ ግን ግድ ላይሆን ይችላል። አንዳንድ ጊዜ አግብተውም የማይወልዱ አሉ። ግን በአብዛኛው ያው ብዙ ተባዙ የሚለው ሕግ ስላለ ልጅ መውለድ አለ። የልጆች አስተዳደግ ምን መምሰል አለበት? የመጀመሪያው ልጆች የእግዚአብሔር ስጦታዎች መሆናቸውን መገንዘብ በጣም አስፈላጊ ነው። መዝሙረኛው ዳዊት በመዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል። እና የሆዳችን ፍሬ የእሱ ዋጋ እንደሆነ የእግዚአብሔር ስጦታዎች መሆናቸውን ቅድሚያ ከእግዚአብሔር የተሰጡን
እግዚአብሔር ቅዱሰ ባህሪ ንጹሐ ባህሪ ነው። የሚሰጠንም ልጆች ንጹሐን ናቸውና ንጹሕ አድርገን ልንጠብቃቸው ነው የሚሰጠንና የመጀመሪያ ይህን መገንዘብ በጣም ያስፈልጋል። ሌላው ልጆች የመባረክ ምልክት ናቸው። የመባረክ ምልክት የሆኑ ልጆቻችንን ደግሞ በሚገባ ለሰጠን አካል አክብረን ለሱ መመለስ ያስፈልጋልና መዝሙረኛው ዳዊት በመዝሙር 127 ቁጥር 3 ላይ ሚስት በቤት እልፍኝ እንደሚያፈራ ወይራ ናት፣ ልጆችን በማዕድ ዙሪያ እንደ ወይራ ቡቃያ ናቸው፣ እነሆ እግዚአብሔርን የሚፈራ እንዲህ ይባረካል ይላል። በመልካም ሚስት፣ በመልካም ባል፣ በመልካም ልጆች የሚባርከን እግዚአብሔር ነውና ስለዚህ የመባረክ ምልክት የሆኑትን ልጆቻችንን የመረገም እንዳይሆኑ በጣም መጠንቀቅና መጠንቀቅ እጅግ ያስፈልጋል። እናትን እናት የሚያሰኛት ልጅ መውለድ አይደለም፣ እሱ ብቻውን አይደለም፣ ልጅን በአግባቡ ማሳደግ ጅምር ስለሆነ ቅዱስ ጳውሎስ ስለ መበለቶች ወይም ደግሞ ዲያቆናዊት ስለምትመረጥበት ሕግ ሲናገር በዚህ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 10 ላይ ልጆችን በማሳደግ የተመሰከረላት ይላል። ትልቁ ማሳደግ ስለሆነ በመውለድ መመገብ እነዚህ ክፉ አራዊት እንኳን የሚያደርጉት ነው ይላል ቅዱስ ዮሐንስ አፈወርቅ። ከነሱ የምንለየው በአግባቡ በማሳደግ ነው። በአግባቡ በማሳደግ አባትንም አባት የሚያሰኘው መውለዱ ብቻ አይደለም። ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 4 እስከ 5 ልጆችን በጭምትነት እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንደሚያስተዳድር ሳያውቅ የእግዚአብሔር ቤተ ክርስቲያን እንዴት ይጠብቃል? የመጀመሪያው ለቤተ ክርስቲያን አገልግሎት እንኳን ለመመረጥ የሚያስችለው ልጅን በአግባቡ ማሳደግ፣ መረን አድርጎ ልቅ አድርጎ ማሳደግ አይደለም። በአግባቡ ልጁን በአግባቡ ያላሳደገ የእግዚአብሔርን ቤት በኃላፊነት እንዲያስተዳድር አይሰጠውም ማለት ነው። ከልክሏል ሐዋርያው። ቤቱን በትክክል ያልሰራና ልጆቻችንን በሚገባ ማሳደግ ያስፈልጋል። እንደው እንዴት እናሳድጋቸው? የመጀመሪያው ምሳሌ በመሆን ማሳደግ በጣም ያስፈልጋል። ምሳሌ በመሆን በአለባበስ፣ በአነጋገር፣ በአመጋገብ፣ በጥቅሉ በሕይወታችን ሁሉ ምሳሌ መሆን ያስፈልጋል። አንድ የሚባል አባባል አለ። ልጆች የሚሰሙት በጆሮአቸው ሳይሆን በዓይናቸው ነው ይባላል። ባዩት ነገር የሚያዩት ነገር በቀጥታ ወደ አእምሯቸው ይሳላል፣ ያንን ያደርጉታል። ስለዚህ ምሳሌ መሆን ቅዱስ ጳውሎስ ጢሞቴዎስ ልጁን በኑሮ በቃል በእምነት በንጽህና ምሳሌ ሆን ይላል። ልክ ወላጆችም እንደዚህ ናቸው፣ መምህራን ናቸው። በነገራችን ልጆቻቸው የመጀመሪያውን ትምህርት የፍቅር ትምህርት፣ የትሕትናን ትምህርት፣ የበጎነት ትምህርት፣ የንጽህና ትምህርት፣ የእውነት ትምህርት የሚማሩት ከወላጆቻቸው መምህራን ናቸው። የልጆቻቸው መምህራን ናቸው። ስለዚህ ምሳሌ መሆን በጣም ያስፈልጋል። ምሳሌ መሆን ስንኖር እነሱን እያሰብን መኖር በጣም አስፈላጊ ነው። ስንኖር በሚታይ ነገር ማስተማር አስፈላጊ ነው እና የመጀመሪያው ምሳሌ መሆን ነው። ምሳሌ መሆን አነጋገራችን በጣም ለልጆቻችን በሚመጥን መሆን አለበት። እናትና አባት ሲጣሉ እያየ ያደገ ልጅ መጨረሻ እሱ የቤቱ ስርዓት አድርጎት ወደ ጠብ ነው። በቃ ፍቅርን አያውቅም። ትሕትና በሌለበት ቤት ያደገ ልጅ ትሕትናን አያውቅም። ንጽህና በሌለበት ቤት ያደገ ልጅ ንጽህናን አያውቅም። ስለዚህ የመጀመሪያው ምሳሌ መሆን በጣም አስፈላጊ ነው። ምሳሌ መሆን በጣም አስፈላጊ ነው። ሁለተኛው በዕለት ዕለት ጥረት ነው። በነገራችን ላይ ልጅ መውለድ የአንድ ቀን ነው። ልጅን ማሳደግ ግን የብዙ ቀን። በቃ በአንድ ቀን መኝታ ሊወለድ ይችላል። ልጅ ሲያድግ ግን ዕለት ዕለት ጥረት ይጠይቃል። ዕለት ዕለት በየጊዜው የልጆቻችን ወላጆች ለመሆን ዕለት ዕለት ጥረት ማድረግ ያስፈልጋል። የልጆቻችን ወላጅ መሆን በዕለት ዕለት ጥረት ውስጥ በዘመናችን ብዙ ሰዎች ልጅ ወልደዋል፣ ግን ወላጆች አይደሉም፣ አሳዳጊዎች አይደሉም። ልጆቻቸውን ከወለዱ በኋላ ሌላ አካል እንዲያሳድግላቸው አሳልፈው ሰጥተዋል። ለቴሌቪዥን፣ ለታብሌት፣ ለጌሙ፣ ለአሻንጉሊቱ አሳልፈው ሰጥተዋቸው በቃ ያንን እያያደገ ልጅ መጨረሻ ምን ሆኖ አሻንጉሊት። በቃ ፍቅርን እያየ ያላደገ፣ ትሕትናን እያየ ያላደገ፣ ንጽህናን እያየ ያላደገ፣
እውነትን እያየ ያላደገ መጨረሻ የሚሆነው እንደዚያ። አሁን እንወዳለን፣ ለሌላ ነገር አሳልፈን እንሰጣቸዋለን። እንዳያስቸግሩን፣ ስራችንን በአግባቡ እንድንሰራ፣ ጸጥ ብለን ቤታችን እንድናሳልፍ፣ በቃ እዚያ ጨዋታ ከፍቼላለሁ አሻንጉሊት ተመልከት ብለን ለዚያ እንለቃቸዋለን። ጊዜ አንሰጣቸውም። እና ስለዚህ ዕለት ዕለት ልጆቻችን ስራዎቻችን መሆን አለባቸው። ስራዎቻችን አንዱ ስራ ናቸው በነገራችን። ምክንያቱም እግዚአብሔር እነሱን ሲሰጠን እነሱን ለእግዚአብሔር መልሰን እንድንሰጥ እሱ ንጹሐን አድርጎ ነው የሰጠን። እኛም ንጹሕ አድርገን ልንመልስለት ይገባል። ንጹሕ አድርገን እሱ የተዋቡ አድርጎ ሰጥቶናል። እኛም ደግሞ በንጽህና በቅድስና ተውበው ለሱ ልንመልሳቸው ይገባል እና በዕለት ጥረት ሌላው በጌታ ምክርና ተግሳጽ ማሳደግ። በጌታ ምክርና ተግሳጽ ማሳደግ በጣም አስፈላጊ ነው። ቅዱስ ጳውሎስ ለኤፌሶን ምዕመናን በላከው መልእክቱ ምዕራፍ 6 ቁጥር 4 ላይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። በግልምጫ በቁጣ ብቻ አይደለም፣ በጌታ ምክርና ተግሳጽ። ምክርና ተግሳጽ እንደውም የቤተ ክርስቲያን መጽሐፍ ምን ይላል? ልጆችን አስቀድመ ጥበበ ሰሎሞንና ሲራክን አስተምራቸው ይላል። ያ ጥበበ ሰሎሞንና ሲራክን እሱን እያስተማር በምክር በተግሳጽ ማሳደግ አስፈላጊ ነው። ሌላው ተገቢ የሆነ ቅጣት በመቅጣት ማሳደግ ነው። አሁን ስለ ቅጣት ሲነሳ ከበድ ይላል አይደል? ልጅ መቅጣት እንደ ከባድ ይታያል እና ልጅን መቅጣት በጣም ያስፈልጋል። በነገራችን መጽሐፍት ሁሉ ይላል፣ ሐዋርያት በዲድስቅልያ እንዲህ ይላሉ፣ ስለዚህ ልጆችን በመገሰጽ አሳድጋቸው፣ ልጅ በመገሰጽ አይሞትምና ከፍርድ ይድናል እንጂ ከልጅ ጨንገርን መጣል አትፍራ፣ በጎ አለይታ ስለሆነ በጨንገርን ብትመታው ነፍሱን ከሞት አዳነ። ዳግመኛ ልጁን የማይመታ አባት አላዋቂ ነው ይላል። መቅጣት ተፈቅዷል ማለት ነው፣ ግን መጠነኛ። እንደው በፍትሐ ነገሥት ስለ ቅጣት የተቀመጠ ሕግ አለ። ልጅ ሲቀጣ መጀመሪያ በበትሩ ላይ አቡነ ዘበሰማያት ይደገማል። አቡነ ዘበሰማያት ከደገመ በኋላ መሬት ላይ 3 ጊዜ ይመታል። ልጁን የምንቀጣው ለማስተማር እንጂ ለመጉዳት ስላይደለ ማለት ነው። ልጁ የሚቀጣው ለማስተማር ነው። ጉዳት እንዲደርስበት አካሉን ለማቁሰል ለመጉዳት አይደለም። ምናልባትም ደግሞ እኛ ስንመታው አብሮ ሰይጣንን መጥቶት የባሰ ደግሞ ዱላ ብቻ የሚጠብቅ አይነት እንዳይሆንም ጭምር ልክ በጸሎት ጭምር ማለት ነው። ተጸልዮ መሬት ላይ 3 ጊዜ ተመቶ ከዚያ በኋላ መጠነኛ ቅጣት ተፈቅዷል ማለት ነው። በጨንገር ብትመታው አይሞትም ማለት በቃ እንደውም ምን ይሆናል አለ እኖ ነፍሱን ከሞት ታድናለህ። ነፍሱን ከሞት ታድናለህ። በዚህ በመጽሐፈ ሲራክ ምዕራፍ 30 ቁጥር 8 ላይ ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል ይላል። ያልተገራ ፈረስ ገርጋሪ ነው የሚሆነው፣ አይጨበጥም። ያልተቀጣ ልጅም መደዴ ነው የሚሆነው፣ ልቅ ነው የሚሆነው። አሁን የምናየው አይነት ማለት ነው። ብዙ ነገሮቻችን ካለ መቅጣት የሚመነጩ ናቸው። ለወላጆቻቸው የማይታዘዙ፣ ወላጆቻቸውን የማያከብሩ፣ አባቶቻቸውን የማያከብሩ፣ ለቤተ ክርስቲያንም በሚገባው ልክ የማይሰሙ ይህ አይነት ትውልድ ይፈጠራል። በዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 15 ላይ በትርና ተግሳጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል ይላል። በትርና ተግሳጽ ጥበብን ይሰጣል። እንደውም በዚህ በአብነት ትምህርት ቤት መምህራን ቃለ እግዚአብሔር ሲፈትኑ ከጠፋው በደንብ ሲገርፉት የጠፋው ቃለ እግዚአብሔር ይመጣል። ያ የጠፋው ማለት ነው ልክ ዱላው ያመጣዋል ማለት ነው። መጠነኛ ቅጣት የሚጎዳ አይደለም፣ መጠነኛ ቅጣት በእውነት ተፈቅዷል እና መቅጣት አስፈላጊ ነው። ጥቂት ቁንጢት ያስፈልጋል ማለት ነው። እኛ እንደውም አንዳንድ ወላጆችማ ትምህርት ቤት እንኳ ሄዶ መምህር ከቀጣው መጣው አካኪ ዘራፍ መምህርን እንደባደብ የሚሉ ወላጆች አሉ። እነሱ መረን የዘሩትን እዚህ እንኳን ለማስተካከል የማይቻልበት ማለት ነው። የማይቻልበት ምናልባት በሌላው ቦታ እንደ ወንጀልም የሚታይ ሊሆን ይችላል። ግን እንደ ቤተ ክርስቲያን አስተምሮ መጠነኛ ቅጣት ተፈቅዷል። በሕግ መጽሐፋችንም እንድንቀጣ ታዘናል ማለት ነው። መጽሐፍ ቅዱስም ይህን ይለናል። ሌላው ማስተማር ነው። ማስተማር በጣም አስፈላጊ ነው። ሁልጊዜ ለልጆቻችን በጎ ነገርን ማስተማር ሲባል አይ ያስተማርን አይደል እንደ
ውድ ትምህርት ቤት ለልጆቻችን እየከፈልን የሰርቪሱ የምግቡ ሁሉን ነገር አሟልተን ልንል እንችላለን። እውነት ለመናገር እዚያ ተምረውልን የሚመጡት ምንድን ነው ተምረው የሚመጡት? አሁን በጣም አስቸጋሪ ጊዜ ላይ ነው ያለነው። በቅርብ አንድ እናት አንድ ቦታ መጥተው ሁለት ልጆች አሉኝ። አንዷ 6ኛ ክፍል ናት፣ አንዷ 10ኛ ክፍል ናት። 10ኛ ክፍል ልጄ አሁን ላይ ወደ ሰይጣን አምልኮ ውስጥ ገባችብኝ፣ እባካችሁን ይቺ ደግሞ ታጠፋብኝ፣ ይችን ታደጉልኝ ብለው አቀረቡ። ታደጉልኝ በቃ ልጠፋ። አያችሁ ልጆቻችን እኛ ጋር እያሉ ወደ ሌላ ገብተዋል። በይበልጥ ቅድም መምህር ያረጋል አበጋዝም የኔታ ሚስተር ስላሴም እንደተናገሩት በይበልጥ በዚህ በቴክኖሎጂ በኩል በከፍተኛ ሁኔታ ልጆች ከሃይማኖት እየወጡ አንገታቸው ላይ ክር ያለ ነገር ግን ሃይማኖታቸውን የካዱ አንዲት የሃይስኩል ተማሪ ናትና እኔ እኮ ቤተሰብን ፈርቼ ነው እንጂ ክሬን ያልበጠስኩት መናፍቆኛለሁ አለች። አሁን ሰሞኑን አያችሁ እንደዚህ ነው። ወላጆቻቸው ለጊዜው የምግባቸው፣ የልብሳቸው፣ የትምህርት ቤታቸው ምንጭ ስለሆኑ ያንን ነገር የሚታየውን ይተውኑትና ይወጣሉ። ስለዚህ ማስተማር በጣም አስፈላጊ ነው። ለዚህ ነው መጽሐፈ ሰሎሞን ሲራክ ትርጓሜ ላይ ምሳሌ 29:17 ላይ እንዲህ ይላል፣ ልጅን አስተምር ከድካምም ከሐዘንም ያሳርፋል፣ ለሰውነትም ጌጥ ይሰጥሃል፣ ጌጥ እንዲያስከብር ያስከብርሃል። ጌጥ እንደሚያስከብር ሁሉ ልጅን በሚገባ ካስተማርከው ያስከብርሃል። ያላስተማርከው ከሆነ ደግሞ በአደባባይ ያዋርድሃል። ለቤተሰቡ የሐዘን የሰቆቃ የቁዘማ ምክንያት ሊሆኑ ይችላሉና ልጆችን በሚገባ ማስተማር ያስፈልጋል። ለዚህ ነው ቅዱስ ጳውሎስ ልጃቸውን በሚገባ ያሳደጉ የጢሞቴዎስን እናትና ወላጅ አንስቶ እንዲህ ይላል፣ በአንተ ያለውን ግብዝነት የሌለውን እምነትን አስባለሁ። ይህም እምነት በአያትህ በልዩድ በእናትም በዮንቄ ነበረባቸው፣ በአንተ ደግሞ እንዳለ ተረድቻለሁ ይላል። የጢሞቴዎስ እናትና ጢሞቴዎስን በማሳደግ ደክመዋል፣ በማስተማር። ስለዚህ ግብዝነት የሌለው አማኝ እንዲሆን አድርገውታልና ማስተማር በጣም አስፈላጊ ነው። ሌላው 5ቱን የልጆቻችንን በሮች መዝጋት መቆጣጠር በጣም አስፈላጊ ነው። 5ቱ የልጆቻችን በሮች ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ልጆች 5 በሮች ያላቸው ከተማ ናቸው፣ ቅዱስ ከተማ ናቸው። እነዚህ 5 በሮች ውጫዊ ተጽዕኖ ወደ ልጆች አይምሮ ዘልቀ የሚገባባቸው 5ቱ የስሜት ሕዋሳት ናቸው። ልጆች የሚያዩት፣ የሚሰሙት፣ የሚቀምሱት፣ የሚነኩት፣ የሚያሸቱት ነገር ቅዱስ ሕሊናቸውን የመበረዝ አቅም አለው። ወላጆች ሆይ ስሙ፣ ወደዚህ ቅዱስ ከተማ የክብር ንጉሥ ለእርሱም ልዑል እግዚአብሔር ብቻ ዘልቆ ይግባ፣ ሌላ ክፉ ነገር እንዳይገባ። በሩን ዝጉት፣ ማንም አንዳች ቢላችሁ ይህ በር ተዘግቷል እንጂ አይከፈትም፣ ሰውም አይገባበትም፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በሏቸው ይላል። 5ቱ የስሜት ሕዋሳት በማየት በማሽተት በመንካት ወደ አይምሯቸው ክፉ ነገር እንዳይገባ መጀመሪያ ማን ይግባ? የክብር ንጉሥ ይግባ። ከዚያስ አንዳች ነገር ወደዚህ ከተማ ልግባ ቢል ይህ በር ተዘግቷል። ማን ገብቶበታል? ክርስቶስ ገብቶበታል። ፍቅር ገብቶበታል። ሰላም ገብቶበታል። እውነት ገብቶበታል በሉ ተዘግቶ ይኖራል። ስለዚህ ይህን ከተማ በሚገባ መጠበቅ፣ በሚገባ መንከባከብ እጅግ አስፈላጊ ነው። ልጆቻችንን በሚገባ ማሳደግ የተሰጡን እንድናሳድጋቸው ነው። የተሰጡን ለእግዚአብሔር መልሰን ልንሰጣቸው ነውና ለእግዚአብሔር የሚገቡ ልጆች አድርገን ማሳደግ እጅግ አስፈላጊ ነው። ከሰዓት አንጻር ይህን ያህል ካልን ይበቃናል። እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን። በዚሁ ጉዳይ ላይ መምህር ያረጋል የመጨረሻውን ሀሳብ ይሰጡንና የምናጠናቀቅ ይሆናል። ይቅርታ፣ በጣም ጥሩ ተብራርቷል። ቅጣት ጋር ብቻ አንድ ነገር ለማስታወስ ነው። መቅጣት በመጠኑ በአግባብ መሆኑ ተገልጿል። ግን ከቀጡ በኋላ በዛው ሳይተው ያን ያደረጋችሁት ከፍቅር የተነሳ መሆኑን ለነሱ ብላችሁ መሆኑን በደንብ አድርጎ ከዛ በኋላ ማባበል ግን በጣም አስፈላጊ ነው። በዛው እንደተቀጡ ከቀሩ ውስጣቸው የተደበቀ
እጠላለሁ የሚል አይነት የቂም አይነት ስሜት አብሯቸው ሊያድግ ይችላል። በህፃንነት ጊዜ ስንት ዓመት እንደሆነ በትክክል ብዙ የሚታወቅ አይመስለኝም፣ ግን የሆነ በኋላ ካደግን በኋላ ትዝ የሚሉን የሆኑ ክስተቶች አሉ እና ምናልባት ያቺ ቅጣት ያቺ ሁኔታ በእድሜያቸው እያደገ ሲሄድ ትዝ የምትላቸው መጥፎ ጠባሳ እንዳትሆን ወዲያውኑ በጣም ቶሎ ብሎ ማከም ያስፈልጋል እና ቢቻል ምናልባት በመቀጣቱ ትንሽ ሰውነታቸው እንደው ሰንበር አውጥተው ምልክትም ካለ ያን በቫዝሊን እያሻሹ በቅባት እያሻሹ ቅብ አድርጎ ይህ የተደረገው ከፍቅር የተነሳ በማሰብ እንደሆነ በደንብ አድርጎ ፍቅር መግለጽ ያስፈልጋል። ልጆች ከወላጆቻቸው የሚፈልጉት ትልቁ ነገር እንደሚወደዱ እርግጠኞች መሆን አለባቸው። ከወላጆች ፍቅርን እያደገ ያላገኘ ሰው በኋላ በጣም ብዙ አይነት ስነ ልቦናዊ ቀውስ ውስጥ ነው የሚገባው እና ልጆች በጣም ወላጆቻቸው እንደሚወዷቸው እርግጠኛ መሆን አለባቸው እና ያቺ ቅጣት ቆይታ ሌላ ጠባሳ እንዳትሆን በተቻለ መጠን መፈወስ ሂል ማድረግ በጣም አስፈላጊ ነው ለማለት ነው። ግስትልኝ። እሺ እግዚአብሔር ይስጥልህ መምህር ያደርጋል። እንግዲህ በአጠቃላይ ራሱን የቻለ ትልቅ ኃላፊነት የራሱን የቻለ ክህሎትና ሙያም ትምህርትም ስለሚፈልግም ጭምር በዚህ ረገድም ቅድም ከተነሳው ከትዳር ጀምሮ የልጆች አስተዳደግ ራሱን የቻለ ትምህርት አለውና እሱን እንዲህ ከዚህ መርሃ ግብር በተጨማሪ በተለያዩ የቤተክርስቲያናችን ትምህርትን መሰረት አድርገው የሚያስተምሩ መምህራንም ስላሉ እሱን መከታተል ትልቅ ኃላፊነት እንደመሆኑ መጠን የእግዚአብሔርን መንግስት የምንወርስበት መንገድ እንደመሆኑ መጠን ልጆች በኃያል እጅ የተያዘ ሰይፍ ናቸው ተብሎ በመዝሙረኛው ቅዱስ ዳዊት እንደተነገረው ሰይፉን በአግባቡ ከያዝን ጠላትን የሚመልስ ድል የሚነሳ ይሆናልና ያን ትልቅ ኃላፊነት በአግባቡ ከመወጣትም አንጻር እንደው ኮሚቴው ባይፈቅድልኝም ናቢሊስ የተባለ መምህር ብርሃኑ አድማስ በተከታታይ ስለ ትዳር ስለ ልጆች አስተዳደግ ሙያዊም ኦርቶዶክሳዊን ማስተምሮ መሰረት ያደረገ መልእክት የሚተላለፍበት የቴሌቪዥን መርሃ ግብር አለ። እንደው እሱንም ብናይ ሌሎችን የምታውቋቸው ሊኖሩ ይችላሉ። መልእክት ማስተላለፍ ተብዬ አይደለም፣ ግን ጠቃሚ ነገር ማጋራት ተገቢ እንደመሆኑ መጠን ኦርቶዶክሳዊ ቤተሰብን ከመመስረት እንዲታነስ ከማድረግ አንጻር ይህን የመሳሰሉትን መርሃ ግብራትን ሌሎችን መጽሐፍቶችን መመልከት ተገቢ ነው ብዬ አስባለሁ። እስካሁን በመካከላችን ተገኝቶ በመምህራኖቻችን ላይ አድሮ ያስተማረን የመከረን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የጠዋቱ መርሃ ግብር የምክረ አበው የመጀመሪያው ክፍል በዚህ ተጠናቋል። ከሰዓት በኋላ ከምሳ በኋላ ደግሞ ክፍል 2 በሌሎች ጥያቄ የምንመለስ ይሆናል። እግዚአብሔር አምላካችን የበኋላ ሰው ይበለን። እግዚአብሔር ይስጥልን። መምህራኖቻችንን በእድሜ በጸጋ ይጠብቅልን። ቃሉ ያሰማልን በሉ